ሜዳሊያ አለች አይደል? ያቺን ሜዳሊያ ቲቪ ላይ ሰቀልኳትና ገብቼ ሳሎን ተኛው። እንደዚህ እየተንቀጠቀጥኩ ነው እየቀረው ነው ምናምን። በዛ ላይ ደግሞ ድምጽህ እንዲያምር ደግሞ ትፈልጋለህ ምናምን ሰው እየሰማ ስለሆነ ማለት ሰዎቹን ቀና ብዬ እንዴት ሊያቸው እዚህ ላይ ወጡ መናገሩ እኔም እናንተም እንፈራዋለን ናቸው። ግን በቃ ሰክሰስፉል የሚባሉ ሰዎች እየፈሩም ቢሆን ያረጉት ናቸው። ለምን ጠይቅከኝ ብሎ የሚመታህ የለም ያገልህ የለም። አንተ ለቦታው ዝግጁ ሆነህ ጠይቅ። አንዳንዴ ሰዎች አንተ ህይወት ላይ የሆነ ትልቅ ተጽዕኖ ይፈጥሩና ነገር ግን ትረሳዋለህ። ሐምዛ ስራ ማለት ወር ቢዝነስ ማለት ገንዘብ አይደለም ኢትስ ኦል አባውት ኮኔክሽን ይላል። ተጠርጥርክበትን ነገር ራሱ የምታውቀው ስታወራው ከዛ 3 ደቂቃ ነው። ለምሳሌ ባለፈው የነበረው እንኳን ስናንሳ ካሽ ገንዘብ አላህ Subhanahu Wa Ta'ala በዚህ እድሜ ለማንም አይሰጥም። ለኛ ብለናት ሰዎችን ነው የሚሰጠው። በጣም የሚያስቅ ሲል የሆነ ነገር ልንገራችሁ፣ ይቅርታ በጣም የሚያስቅ ወአለይኩም ሰላም شبابنا هيا إلى المعالي هيا صعدوا شوامخ الجبال شبابنا هيا إلى المعالي هيا صعدوا شوامخ الجبال هيا اهتفوا يا معشر الرجال ታዋቂ ሰዎችን ማግኘት ይከብዳል እንዴ? ታዋቂ ሰዎችን ማግኘት እንደ በፊቱ ይከብዳል እንዴ? ያው ሐምዛን በፈረስ ፈልገን እስኪ ኡማው እንደይቀለም ሚዲያ ላይ ላለ ሰው ነው የሚቀለው። ኖ አይ ብዙ ኢቨንቶች ይዘጋጃሉና እዛ ኢቨንት ላይ ብዙ ሰው ማግኘት ትችላለህ። ለምሳሌ ባለፈው የነበረው እንኳን ስናንሳ አንሱ ወዘው አንሱ አንዋር አልተጫወተም። ተመልካቾች በጉዳት አስተናገድኩና በዛ ምክንያት አልተጫወትኩም። ማን ያደረሰው ነገር ግን ካላህ ነው ያ ካላህ ነው። የሆነ እንትን ነበረብኝ የእግር ነበረብኝ በዛ ምክንያት በጉዳት መጀመሪያ ግን ቀይረህ ምናምን አይቼ ነበር። ከዛ በኋላ ነው ያመመኝ ድንገት መሰለኛ። ድንገት ከዛ ሐሳብ ላይ መስራት ጀመርኩ። ቲሞቼ ሐሳብ ላይ እንደ ሐሳብ እንደ መምጣቴ የቲሞቼ አለል ሙስሊም ሆነን አይደል ሄደ አለል ሙስሊም እንደ ሐሳብ ሶሻል ሚዲያ ላይ በደንብ ፎቶ በጣም እየተጋራ ነው እና በጣም የሚያማምሩ አሉ። ተዛያዩ ያነሳችሁት መቻችሁ እነ ጅብሪል ነበሩ እና አቡዲ ጉንቱ ወጣቶች አሉ። ወጌሻዎች ጅብሪል ተስቶ ነበር በኳስ የሆነ ሰዓት አይታችሁ። አላሁ አክበር። እኔ ሐቂቃ አፉ በለኝ ጅብሪል ግን ካሜራውን እንዲህ ነው ሳቶ ኳሱ ዜብራው ወላሂ አፈገፈገ ወዲያው ከቦታው ተሰወረ። ከዛ በኋላ ብዙ ፎቶ አላነሳም። ባለፈው ሳምንት ታሪፍ የኳስ የቲክቶከሮች በሀበሻ ሙስሊም ክሬቲቭ የተዘጋጀ የቲክቶከሮች ፈመሰናል የሚሉ ሰዎችን እየታደኑ ኳስ አጫውተውን ነበር። በጣም ይገርም። አንተ እኔ እንደዚህ አልጠበቅኩም። ባንዲራ ሰጥተውን የዜግነት ክብር ተብሎ which is the best vibe በቃ በጣም የሚገርም ቫይብ ነበር። በጣም ደስ የሚል የእግር ኳስ እንትን ነበረ። በደንብ ደግሞ ቀደም እንዳነሳ ነው ይሄ በእንደዚህ አይነት ኢቨንቶች በደንብ ሰዎችን ኔትወርክ ታደርጋለህ፣ ትተዋወቃለህ ምናምን። እንዲህ አይነት ኢቨንቶች ከጨዋታም በላይ ይሄ እንዴት ነው በደንብ ሰው የምታገኝበት ምናምን። በጣም ብዙ ማላቃቸው ስክሪን ላይ ብቻ የምትተያዩ ምናምን ልጆች ምናምን በደንብ ተዋውቀህ ከዛ በኋላ ጓደኞች ሆነህ ምናምን እንትን ትላለህና ላመለጣቸው መግቢያ በነፃ ነበር። ደግሞ መግቢያ በነፃ ነበር ለተመልካች እየተሰራ በጣም የሚያምር ጨዋታ ነበረ። አደብ ነበረው which is በዙ ጊዜ እግር ኳስ ሲባል ብዙ ሰዎች የማይወዱት አደብ የሌለው ጨዋታ ነው ይባላል። ሞር ያሳድባል፣ ያደባድባል ምናምን አጉል እንትነህን ሪፍሌክት ታደርጋለህ። አንድ ጊዜ እንደውም እንትና ሲናገር ሰምቼው ነበር። አቡበከር ናስር ተጫዋቹ የኢትዮጵያ ብሔራዊ ተጫዋቹ ማለት ነው። እሱ እግር ኳስ ሜዳ ላይ በማሳየው አክት መገመት አልፈልግም። አቡበከር እኮ እንደዚህ ነው ብላችሁ እንዳታወሩ ሜዳ ላይ ባያችሁኝ ባህሪ ብሎ ሲናገር፣ አብዛኛው ሰው ደግሞ የሚስተው ደግሞ ሜዳ ላይ ሲገባ ያ በጣም ኢሞሽን ለወንድ ልጅ ደግሞ በጣም ኢሞሽናል ያደርጋል። የሆነ ሰው እየነገረኝ የአንድ ልጅ ትክክለኛ ባህሪ መወከል ፈለኩ እኔ በጣም በርጋታው ማውቀው ልጅ ነበረ እዛ ሜዳ ላይ ባለፈው ማለት ቅርክት ብሎ ማውቀው ሰው ነው። አጋጣሚ እንትን እያየን ነበር ቆመ ምናምን። በነገራችን ላይ ኳስ በተለይ ያው ወንድ ስትሆን ደግሞ ሜዳው ላይ ገብተህ ስትጮት ብቻ አይደለም። አይታችሁ ከሆነ ቨርቹዋል ጌሞች የምትጮቱ ከሆነ ቨርቹዋል ጌም በፕሌይስቴሽን ምናምን ስትጮቱ ከሆነ በጣም ኢሞሽናል ያደርጋልና አጋጣሚ አሸነፉ
እነሱ ማለት ነው። እንዲህ ያው አመጣልኝ ወላሂ ልጅ መጣልኝ ያላ ሜዳውን በቃ አመሰው እሱ ነው አይደለም እያልኩ እያየሁት ነው። እኔ ምን አለኝ መሰለህ ልጁ ማንነቱ ይቀር ግን መጀመሪያ እነሱ እየመሩ ነበር በጣም ሁለተኛው ዙር ላይ ነበረ ጨዋታ ላይ ማለት ነው አስተቶች። ከዛ እኔ ደስ ብሎኝ ነው ነገር በቃ መብሩክ ብዬ ሰላም ያልኩት እኔ በቃ የሆነ እሱም ደስ ይላል ብዬ ነው አብሽሩ እናንተ 3-2 ወይ እንደዚህ ቢሆን እና አሸንፋችኋል እና ደነገጥኩ። ሚዲያ ላይ ማቀው የሆነ ረጋ ያለ ወሬ በማውራት ነው ቃጫፍ እንትን ውስጥ ሜዳ ውስጥ በቃ ተሯሯጠ ዘለለ ምናምን ደስ አለው ሲያሸንፉ ማለት ነው። ለትንሽ ነበር የተሸናነፉት እነዛ ቡድኖች። ሄዶ አላክልሃል እንዲህ አይነት ኢቨንቶች ከእግር ኳስ ሰሞኑን የተጀመረው አይ ቲንክ በዚህ ባስ ነው አይደል የመጀመሪያ ጨዋታ ነው። እንደውም ምን ደስ የሚል ነገር ነበረው በጣም የሚያምር ነገር ያሸነፈው ዋንጫውን የበላው ቲም ኢትዮ ሪቨርቶች ናቸው። በቅርቡ ወደ እስልምና የተቀላቀሉ ወንድሞች ምናምን አንድ ላይ ሰብሰብ አድርጎ የሚይዝ ተቋም ነውና ያው ከኛ ነው ያሸነፉት ግን ለነሱ ስለሆነ ያጀማኛ ሁለተኛ ነው ሁለተኛ እንደኛም የሆነ ፕሮግረስ እኮ ነው አይደለ እንደ አህለል ሙስሊም አሪፍ ጅማሩ ነው። አይ ግን አንዳንድ ሰዎች ትንሽ በጣም አምሽተን ነበር ወደ ገባ ነውና አንድ አጋጣሚ ልንገራችሁ የሚገርም አጋጣሚ ነው። በጣም አምሽተን ነበር ወደ ቤት የገባ ነው። በጣም አምሽተን ነበር ኦልሞስት ሰዓቱ 4:30 5 ሰዓት አካባቢ ማታ ስንገባ በጣም መሽቷል። ቤተሰብ በጣም እየደወለልኝ ነበር ለኔ ምናምን እየተጫወተ ነው ምናምን አኔሽ ነበር ስልክ የሚያነሳው ምናምን ሁሉ አካባቢ ደወልኩላትና ለማማ እየመጣው ነው ስላት እረ እንዳትመጣ በጣም መሽቷል ሰብሰብ ብላችሁ በቃ የሆነ ቦታ ግቡ እንጂ በጣም መሽቷል ሐምዛ አረ ችግር የለውም እመጣለሁ እኔ ጋርም ልጆች አሉ ምናምን አልኳት። ቤት ገባውና ሳስበው ጧት ስነሳ ባባም በጣም እየደወለልኝ ነበር ለኔ ማማም። ከዛ እጄ ላይ ሜዳሊያ አለች አይደል ያቺን ሜዳሊያ ቲቪ ላይ ሰቀልኳትና ገብቼ ሳሎን ተኛው። ደሊል ነው ጧት ሲነሱ እየሰማው ነበር አምሽቶ ገብቶ በዚህ ሰዓት እስከዚህ ሰዓት ኳስ እየተጫወቱ ምን አይነት ኳስ ነው እየተባባሉ ሳሎን ሲክፕት ሲሉ አየ ማማየቹ ሜዳሊያውን ማለት ነው። ከዛ ወይ ተሸልሞ መጣ እንደዛ ከሆነማ ይሆናል። ከዛ በንጋታው ሰኞ ዕለት ተሰብስበን እያወራ እንዴት ሆናችሁ ማታ እነ ሰዓድም እነሱ ድምና ሁሉም ቲቪ ላይ አንጠልጥለው ነው የገቡት። እኔ እንደዛ ነው የገቡት። እኔ ጭራሽ አልገባውም ቤት ሌላ ቦታ ነው ያደረኩት። እኔ እንዴት እንደሆነ ልንገርህ እኔ ስወጣ አልተናገርኩም ነበር ታውቃላችሁ። ከዛ ፊት እግሬን ትንሽ ወለምታ ነግበው ታምሜ ነበርና ለማዘር አልነገርኳትም። ኳስ ነው የሚሄደው ካልኳት 2 ቀን ቤት ቆይቼ አሞኝ እሁድ ዕለት ኳስ ነው የሚሄደው ብላት በቃ እሷ ማትቀበለው ነው ትፈራለች ነገር ይሆናል የሚለው ነገር ማለት። ከዛ የሆነ ፕሮግራም አለ ብያት ወጣሁኝ። ከሐምዛ ቤት ነበር እንደውም ስንበላልኩት ማዘር ማለት ከሱ ጋር ያወራሽ ነበር እሷ መርሃቢ ቦርሴን ይዤ ልብሴን ይዤ ማለት ማሊያ ማጫማ ይዤ ወጣሁኝ። ከዛ ማታ ላይ መሸ እንዳለው ነው 4:30 አካባቢ ነው ቤት የገባው። ከአራት በኋላ ቤት ገባ ያስሚት ይሰር እንዴ አለች ወላ በቃ ከዛ አንድ ጓደኛዬ ነበርና እሱ መሽቶበት ወደዚህ ሰፈሩ ቢሄድ ይመሽበት ነበርና እሱም እኛ ጋር ነበር የገባው። በቃ ማሩፍ ያልኩት ማሩፍ ባል እኔ ልጨርስና ትገባለህ አልኩት። በጣም አግሬሲቭ ሆኖ ሳይሆን ማለት የሚቆጡ ሆኖ ሰዓቱ ግን ልክ አለበና ደግሞ አልተናገርኩም የሄድኩበትን ቦታ ፍርዳቸው ነው የሚቆጡ ቤታቸው ነው አቃላቸው እና ያረኩት ምንድነው አላወለኩትም ማሊያውን ፋዘር ያለ ቦታው ፊት ለፊት ተቀምጦ ነው ያለው ምናምን ነገር ስገባ ማሊያውን ማን ነው ሜዳሊያውን እንዳረኩት ለበስከው አላወለኩት ወላሂ ግብት ስል እንዲ በቃ አለ አይደል የምጠብቀው ነገር አለ ፈገግ አለ እንዲ ኳስ ነበር እንዴ ፋዘር እዚህ ጋር አልታያትም እስኪ አንዴ ልይ አለች ጠጋ ብሎ ልጅ ስታይ በቃ ማሊያ ነው ሜዳሊያ አለ ሙሉ ደግሞ አንድ አይነት ማሊያን የለበስነው ሜዳሊያ አለ ከላይ አትነግረም ነበር እንዴ ማለት ለዚህ ነው እንዴ እኔ ራሴ ተጨንቄ ኳስ ለመጫወት አላሰብኩም። ከዛ በኋላ እንዴ ወላሂ ይሄ ሞራል ሳይጠፋ ትውቁ በጣም ደስ ይል ነበር። በጣም አሪፍ ነበር። ምርጥ ሰው ከእንትኑ ከቶርናመንቱ ከስፖርቱ ከሱ ውጪ ያየሁት ነገር ምንድነው አሪፍ ትውቅ ነበር። ከዛ በኋላ በቃ ቲክቶክ ላይ ምናምን ያወራናቸው ኢንቦክስ ቲክቶክ ላይ ኢንስታግራም ላይ ምናምን ያወራናቸው ሰዎች በጣም አሉና
ምን አስባለሁ እንደዚህ አይነት የሚያስተዋውቁ ፕሮግራሞች ህብረት የሚፈጥሩ ፕሮግራሞች ላይ ሰዎች ደግሞ መጥተው ቢሳተፉ በጣም የተሻለ ይሆናል። የኔ እንትን ያ ነው። ዛሬም በዛ ጉዳይ የተወሰነ ብናወራበት ደስ ይለኛል። ከኳሱም ሰፋ እናድርገውና ኢንጀነራል ይሄ ኔትወርኪንግን በተመለከተ ትውውቅን በተመለከተ ምናምን ነገር በጣም ብዙ ኸይር ቤኔፊቶች አሉት ብዬ አምናለሁ። አሁን ላይ ይሄ እንዴት ነው ካፒታሊስት ዘመን ላይ ስለሆንን እያንዳንዱ ግንኙነታችን መሀል ላይ የሆነ ነገር ከሌለው ብዙ ደስተኛ አይደለንም። ለምሳሌ የሆነ ውሏችን ወይም ደግሞ የሆነ ኢቨንት ስንሄድ ከጀርባው ወይ ፋይናንሻል ጥቅም ምናምን ቤዝድ ካላደረገ ብዙ መገናኘት እንዲህ አይነት ነገር ምናምን ብዙ ፍላጎት የለውም። ብዙ ሰው ግን ይሄ በንጹህ ልብ የምትገናኘው ለእንደዚህ አይነት ፕሮግራም ለዲን እንቅስቃሴዎች ምናምን የምትገናኘው ኔትወርኪንግ በጣም ያምራል ብዬ አስባለሁ። በጣም እኔ እንደውም ምን አስባለሁ ቤት ላሉ ተመልካቾች ሐቂቃ ማለት ከኛ በጣም የሚበልጡ አቅም ያላቸው ፖቴንሻል ያላቸው እውቀቱም ያላቸው ሰዎች አሉ። በፊት ምን እንዴት ነበረ መሰለ በፊት ቲክቶክ ከመምጣቱ በፊት ሚዲያ ላይ ወጥተህ ያለህን ነገር ለማካፈል ሪፍሌክት ለማድረግ እዛ አካባቢ ላይ ለመንቀሳቀስ ኤኒ ሚዲያው ላይ ብቻም ሳይሆን ከሚዲያ ውጪም ስራው ዘርፉ ላይ የትምህርቱ ዓለም ላይ ምናምን አሪፍ የተሻለ ሰው ለመሆን የምትፈልገውን ነገር ለመስራት ማለት ነው። ቴሌቪዥን ጣቢያዎች በጣም ስለሚታዩ ለመግባት አስቸጋሪ ነበር። ምናልባት የምታውቁት ከሆነ ፕሮግራም እዛ ላይ ፕሮግራም አቅራቢ ለመሆን ማለት ነው በጣም ስትረግል ነበረው። የተወሰነ መማር ሊፈልግብ ይችላል ኦር ታለንትድ ወይም ደግሞ ከዚህ በፊት የሰራው ስራ ካለ ተብለህ ትጠየቃለህ። ግዴታ ነበር ያን። ከዛ ቲክቶክ ከመጣ በኋላ እንትን መሆን በቃ ሀሳብህን የራስህን ሚዲያ መስራት ማለት ነው። ዞር ሚዲያ ማለት ፎሎወር ማለት አይደል? እነዛን ፎሎወር ጋዘር ለማድረግ ቀላል ሆነ። ምክንያቱም ብዙ ሰዎች እንትን ስላልሆነ ማለት ነው። ቲክቶክ ዓለም ላይ ብዙ ሰው ስላልመጣ ቀላል ነበር። አሁን ደግሞ ከተወሰነ ጊዜ በኋላ ቲክቶክ ላይ ሁሉም ገብቶ ሁሉም ሀሳቡን እንትን እያስተላልፈ ስለሆነ ቫይራል የሚባል ነገር መጥቷል። ቪዲዮ የምታስተላልፋቸው መልእክቶች ሊሆን ይችላሉ። አሁን በሚዲያ ኮንሰፕት ስለምናወራ ነው እንትን ሆነ ግዴታ ቫይራል መውጣት መቻል አለበት። ሶ ወደ መጀመሪያው እየተመለስን ነው። አሁን በፊት ከኔ እንትን ልንገራችሁ ከኔ ኤክስፒሪየንስ ልንገራችሁ። መጀመሪያ አካባቢ ወደ ሚዲያ የመጣሁት ሰዎችን ነበር የምተዋወቀው እየሄድኩኝ። አሁን ለምሳሌ ሙባረክ አደም ለመጀመሪያ ጊዜ ተዋወቅኩት። ለመጀመሪያ ጊዜ ሙባረክ አደም ፋሚሊ ነው፣ ዘመዳችን ነው። ታውቁታላችሁ፣ ጋዜጠኛ ሙባረክ አደም ማለት ዘመድ ነው። ግን አንተዋወቅም ነበር፣ ተገናኝተን አናቅም ነበር። ግን ያው በቃ እሱ ዘመድህ ነው ምናምን ነው የሚባለው። ለመጀመሪያ ጊዜ ያገኘሁት እሱን ነው። በቃ ሳገኘው ከሱ ጋር ነበር ውለው ምናምን ራሴ ነው በቃ ኔትወርኮቹን ፈጥሬ ከዛ ከሙባረክ አደም ዶክተር መሐመድ ዘይንን አገኘኋቸው። ከዛ በኋላ በድሮ ሁሴንን ምናምን እንደዛ እያልኩ ነው የተወሰኑ ተዋውቄ ምናምን ነው። ከዛ በኋላ ነው ዩኒቨርሲቲ የገባሁት እኔ ማለት በእንትን በዘመድ ምናምን በብር ምናምን የገባው ይመስላችሁ? ሶ የሆነን ነገር ለማግኘት በዚህ ዘመን ሄደህ እዛ ዘርፍ ላይ ያሉትን ሰዎች መተዋወቅ መቻል አለብህ ብዬ አስባለሁ። አንዳንድ ጊዜ ብቸኝነቱ ብዙ አያዋጣም። ሰዎች ሞር በብቸኝነታቸው ብዙ ሰዎች ኢንጆይ እያደረጉ ነው አሁን ማለት ነው። ብቻ መሆን እገሌኮ ብቻውን ነው የሚለው እገሌኮ ብቸኛ ነው ማለት ብዙ ሰው ኢንጆይ እያደረገ ነው። እና ከወሬ በዘለለ ምን የምታተርፈው ነገር የለህም ብቻህን ስትሆን። ግን ብዙ ሰዎችን ስትተዋወቅ ሰርክል ስትፈጠር ፕላስ ደግሞ በቃ ያስፈልጉኛል ያልካቸውን ሰዎች ኬትም ተፋልጠ አንዳንድ ጊዜ ፍቃደኛ ላይ ሆኑ ይችላሉ፣ ላያወሩ ይችላሉ። ግን በቃ ታግ ላይ ያሉበት ድረስ መተህ ምናምን ማውራት መቻል ይፈልጋል ያስባሉ። ደግሞ ባለፈው ስናነሰው የነበረው ሀሳብ አለ ይመስለኛል። አንዴ ነው ህይወት የምትኖረው፣ አንዴ ነው። እንትን ህልሞች አሉ፣ ማሳካት የምትፈልገው መሆን የምትፈልገው ማንነት ምናምን ነገር አለ። ሶ ለዛ ማንነት ራስህ ተጋግጠህ ለዛ ቦታ የሚሆን ሰው ፈልገህ ማታገኝ ከሆነ አሁን የሆነ መጽሐፍ አለ ብዙዎቻችሁ አንብባችሁታል ብዬ ፊል አደርጋለሁ። ኢጎ ኢዝ ዘ ኢነሚ የሚል መጽሐፍ አለ። ኢጎህን ሰብረህ መተዋወቅ ያለብህን ሰው ካልተዋወቅ ብዙዎቻችን ወደ ሆነ እርምጃ የምንሄደው በቃ ሄደህ ያንን ሰው በግድ ታወራዋለህ። ምናልባት ብዙ እንትን ኦፕን ላይ ሆን ይችላል ምናምን
ፖቴንሻልህን ታሳየዋለህ ምናምን ነገር በዛ ፕሮሰስ ውስጥ ነው አንተ የምታድገውና እንደተባለው አንዴ ነው የምትኖረው ሰው ይሆነኛል የምትለውን በተለይ ደግሞ ሜንቶር የሚሆን ሰው ወይ ደግሞ ፊልዱ ላይ ኤክስፒሪየንስድ የሆነ ሰው ምናምን ነገር ኔትወርክ ማድረግን የመሰለ ነገር የለም። ይሄ ለሁሉም ለተመልካችም ለኛም በጣም አስፈላጊ ነው። ለምሳሌ አሁን ብዙ ጊዜ ሚዲያ ላይ መግባት የሚፈልግ ሰው ቆንጆ ፕሮፖዛል ያዘጋጃል። ከዛ ሚዲያው ጋር ሄዶ አፕሮች ያደርጋል። አብዛኛውን ጊዜ በነፃ ያገለግላል። ምክንያቱም ፐርሰናል ብራንዱ መገንባት ስላለበት ሶ እንዲህ አይነት ልምምዶች መደረግ አለባቸው። ኢጎህን ሰብረህ ፐርሰናል አፕሮች ማድረግ አለብህ። ሄደህ ማውራት መቻል አለብህ ምናምን ያ በጣም አሪፍ ይመስለኛል። ምናልባት ላንተ ላይ መስልህ ይችላል እንጂ እኮ ጥቅሙ ለራስህ ነው አይደለ? ምናልባት በዛ ሰዓት ዝም ካልክ ያው የምትጎዳው አንተ ነህ። በነገራችን ላይ ኢጎም ኖረብህ ፍርሃትም ኖረብህ ማንንም ያንተን ሸክም የሚሸከም የለም። ራስህ ሄደህ እነዛን ቻሌንጆች እስካልተጋፈጥክ ድረስ ማለት ነው። ምናልባት አሁን በሚዲያ ምናምን ስላየነው ነው እንጂ ሌሎች የዚህ የእርዳታ ሊሆን ይችላል የእንትን ኮሚኒኬሽን የምትፈጥርባቸው ሶሳይቲዎች አሉ ላይክ እንደ ሀለል ሙስሊም ማለት ነው ወይ ደግሞ የሆነ አሶሲዬሽን ምናምን ሊሆን ይችላል። እንደነዚህ አይነት ሰርክሎች ውስጥ ለመግባት በምታደርግበት ጊዜ ካንተ የሚጠበቁ ነገሮች አሉ። በርግጥ ለምሳሌ አሁን እኔ እስካሁን ይሄ ሀለል ሙስሊም ከተዋወቅኩበት ጊዜ በፊት በጣም ይሄ ዝምተኛው ምናምን አላ በጣም በቃ ማያወራ ምናምን ሐቂቃ ከፍርሃቴና በቃ ሰዎችን ለመናገር የሆነ መድረክ ላይ ወጥቶ ለመናገር ከማፈሬና ከመፍራቴ የተነሳ ይሄ ለምሳሌ የሆነ ቁርአን ምናምን ልታስቀራ ትችላለህ የሆነ መስጂድ ላይ ምናምን ማለት ነው። ትዝ ይለኛል የሆነ ሰዓት ላይ ተፍሲር እየተቀራ ነበርና በዛ ሰዓት ቁርአን የሚቀራ ሰው አልመጣም እዛ እንትን መስጂድ ውስጥ ማለት ነው። እና የሆኑ የሚያዩኝ ሰው ያሉ ሀጂ ናቸው ናና አንተ አሉኝ እኔ ነው ማለት ነው። ከዛ በፊት ምንም አይነት አይዲያ የለኝም ግን ትፈልገዋለህ። በነገራችን ላይ ልብህ ይፈልገዋል። እዛ ወጥቶ የሆነ መቅራቱን ወይ መናገር ሊሆን ይችላል ሀሳብ መግለጹን እኮ ልትፈልገው ትችላለህ። ግን ያ ፍርሃትህ ውስጥ የተደበቀው ፍርሃት ግን እንድትወጣና ሀሳብህን እንድትገልጽ ወይም የፈለግከውን ነገር እንድታደርግ አይገፋም። እና አሉኝና እሱ ይቀራል ጎበዝ ነው ምናምን ብለው አስገቡኝ። ሰምተዋል ከዚህ በፊት ቀራ? አይ ያው መስጂድ በነገራችን ላይ መስጂድ እንደምትውል የሚያውቁ ሰዎች ያው በደንብ የሆነ ነገር ይጠብቃሉ ካንተ ኤክስፔክት የሚያደርጉት ነገር አለ። እኔ እንደው ያችን ኢማን አላህ ይመልስልኝ እንጂ የሆነ ሰዓት ላይ የሆነ መስጂድ ከሰላት ሰዓቱ በፊት ሄደህ ትቀመጣለህ። አሁን የሆነ በስራ ምናምን ምክንያት ኢቃም ሊል ሲል ትገባ ትችላለህ አዛን ሲል ምናምን። የዛኔ ተማሪውም ስለነበርን እንትን አይልም። ከዛ በፊት ነው የምንገባውና ቁርአን ሲቀራ ምናምን ያዩኛል። ገባውና በጣም ፈርቻለሁ። መቅራት እፈልጋለሁ ግን ፈርቻለሁ። በቃ ሄድኩና ተቀመጥኩ። ሼክ ኑረላህ ሐሚዲን ነበሩ የሼክ መሐመድ ሐሚዲን ወንድም ማለት ነው። እሳቸው ነበሩ እንትን የሚሉን ተፍሲሩን የሚያቀሩንና ቁርአን ከፍተውልኝ እኔ እየቀረው ነው ለሰዎቹ እየተሰማ አይደለም። ወይ እና ቅራ እንጂ ይሉኛል ታውቃለህ። እኔ እኮ በጣም እየቀረው ነው። ጨክ ብላላ ጨክ እኔ ጨክ ከዚህ በላይ ምንም ድምጽ የለኝም። እኔ ፍርሃት ነው እና የሆነ ሾክ ሳደርግ ምናምን ይሰማኛል። እንደዚህ እየተንቀጠቀጥኩ ነው እየቀረው ነው ምናምን ድምጽ በዛ ላይ ደግሞ ድምጽህ እንዲያምር ደግሞ ትፈልጋለህ ምናምን ሰው እየሰማ ስለሆነ ማለት ሰዎቹን ቀና ብዬ እንዴት ሊያቸው በዛ ሰዓት ማለት ነው። እየቀረው ነው በጣም እየጮህኩ ነው ምናምን ግን አይሰሙኝ። ቀራ ይሉኛል እየቀረው ነው ምን ላድርግ? ካጠገቤ አብሽር ይሉኛል የሆነ ሰውዬ አብሽር ሞክር ልብህን ያዙልህ አብሽር ይሉኛል። ከዛ አላበኝ ወጣውና የሆነ ሰው ቀየሩ በቃ ኦኬ አልቻልኩም። እና እንዲህ አይነት ሁኔታዎች ይፈጠራሉ። አንተ ፈልገህ እንኳን ውስጥ ያንን ነገር ማድረግ ፈልጎት ውስጥህ ባሉት ስነልቦናዊ ለምሳሌ እንዲህ ፍርሃት ምናምን ሊሆን ይችላል። ውስጥህ ባለው ጭንቀት ምክንያት
እነዛን ኮሚቴዎች ወደፊት መጠጋት ላትችል ትችላለህ ማለት ነው። እኔ አንዴ የሆነ አዋርድ ለሽልማት ላይ የተሸለመች ነው ያየው ማለት ትልቅ አዋርድ ነው የተናገረች ወጣ ንግግር ያደረጉ አይደለም እንዴ ትልቅ አዋርድ ላይ ሲዘን ሲሸለሙ ማለት ነው። ከዛ አስቡ ትልቅ አዋርድ ከሆነ የሚኖረውን ህዝብ አስቡ አዳራሽ ነው በጣም ብዙ ህዝብ ነው የሚሆነውና እዛ ላይ ወጣ የተናገረች ነገር ምንድነው በእኛ በእናንተ መካከል ያለው ነገር አንድ ነገር ነው እዚህ ላይ ወጡ መናገሩ እኔም እናንተ እንፈራዋለን እኔም መፈራዋለሁ ግን በቃ ሰክሰስፉል የሚባሉ ሰዎች እየፈሩም ቢሆን ያረጉት ናቸው ያስፈራል ግን ማረጋህ ነው እና ይሄን ነገር ታስበው አሁን አንዋር ያረጋው ነገር እሱ በሰው ሆነ እንጂ ጀስት መሞከር በጣም ፐርፌክት ነው። አሁን ከዛው ላይ ከብደሃል አይከብድም አሁን እዚህም ቀራብና ለችግር የለብህም ገባ ዋን ምን አልባት ኦኬ እናስገድድ ነው እሺ እና ብቻ ያለው ነገር እዛ ላይ ነው ዋናው ነገር አንተ መፍራት ሲሆን ሁሉም ይፈራል እዛ ላይ የምታያቸው ሰዎች አሁን ኡስታዙም እዛ ቦታ ከመናገራቸው በፊት ላይ ይፈራ ነበር ያ ስቴጅ ይፈራ ነበር ግን ስታረገው ይቀላል ኦኬ ይሄ ነው እንዴ ተላለ በተለይ ደግሞ ይሄ እንደ እንትን እንዲያዝብኝ አልፈልግም ይሄ እንዴት ነው እንደ ሞቲቬሽን ምናምን ሰዎች እንደዛ ፊል እንዲያደርጉ አልፈልግም ግን አንድ ነገር አለ ባንተና ማድረግ በምትፈልገው ወይም ደግሞ ባንተና መሆን በምትፈልገው መሐከል ያለው ነገር ቢኖር ፍርሃት ነው ቴክ ዘ ሪስክ ማለት አንዴ ነው የምትኖረው ለምሳሌ የሆነ አይነት ሰው መሆን ትፈልጋለህ ሐቂቃ መጠየቅን የመሰለ ነገር የለም የሆነ ጊዜ የሆነ ወንድም እያወራኝ ትልቁ ልትባል የምትችለው አይ ነው ትሞታለህ ማለት ሪሊያ በቃ ሰውየው አይ ነው ሊልህ የሚችለው ምንም ነገር አይነት ነገር ብትጠይቀው ለምን ጠይቀኝ ብሎ የሚመታህ የለም የሚያገልህ የለም ምናምን ነገር አንተ ለቦታው ዝግጁ ሆነህ ጠይቀው ይነስንስ በብዙ አንግል ለምሳሌ ሜንቶር ከሆነ የምትፈልገው ሜንቶር ይሁን ብለህ ጠይቀው ምክንያቱም ሜንቶር ከሆነ በላይፍ በጣም ብዙ የሚስተካከል ነገር ይኖራል ሶ ሜንቶር ይሁን ብለህ ጠይቀው ወይ ይሄ ስፖንሰርሺፕ ሊሆን ይችላል ወይ ፓርትነርሺፕ ሊሆን ይችላል ደርስ ኡስታዝ ሊሆን ይችላል ግን ጠይቅ በቃ ከዛ ሰውዬ ወይ ይላል ወይም ቢላል አንድ በጣም ማደንቀው ልጅ አለ እንደዚህ የቅርብ ሰው ነው እና ኃይለኛ ቢዝነስማን ነው በጣም ቢዝነስማን ነው የመርካቶ ሰው ነው በጣም ነው ማደንቀው ልጁን ማለት ነው እና በጣም ነው ወንዶ ሁሌ ስናወራ ምን ይለኛል ሐምዛ ስራ ማለት ወር ቢዝነስ ማለት እንት ገንዘብ አይደለም ኢትስ ኦል አባውት ኮኔክሽን ይላል ምንም ነገር ጠይቀው ማለት ነው የሆነ ነገር ስለ ህግ ሊሆን ይችላል ስለ ገንዘብ ሊሆን ይችላል የምታወራው ብቻ የሆነ ነገር ጠይቀው ልጁ በጣም ወጣት ነው ያንግ ነው በጣም 20 ቤቶች ውስጥ ያለ ሰው ነው እና ስልኩን አንስቶ ይደውላል ይጨርሳል በስልክ ነው በቃ ኤቭሪቲንግ የሚጨርሰው ኢትስ ኦል አባውት ኮኔክሽን ይላልና ሰዎች አያስፈልጉኝም አትበሉ ሰዎች ግዴታ ያስፈልጓቸዋል እናንተ በያዛችሁት ነገር ላይ እዚህ ምድር ላይም ስንመጣ አንዳችን ለአንዳችን እንድንተጋገዝ ነው አላህ የሆኑ ደረጃዎችን አላይቶ ክላስ ፈጥሮ ምናምን ሲያስቀምጥም አንዱ ለአንደኛው እንዲተጋገዝና እንዲያስፈልግ ነው በጣም የሚገርመኝን የቁርአን ሱራ ላንሳላችሁ ሱረቱ ሹራ ማዕከላዊ አስተምሮቱ ስለ ወህይ ነው ሲጀምር ቢስሚላህ الرحمن الرحيم حاميم عين سين قاف كذلك يوحي إليك بوحي ነው የሚጀምረው ሲጨርስም በወህይ ነው وكذلك أوحينا إليك روحا من أمرنا በወህይ ጀምሮ በወህይ የሚጨርስ ሱራ ነው ወህይ ማለት በቃ ወህይ ወርዶልሃል ማለት የሰዎች ሐሳብ ምን ያደርግልህ ማለት አላህ Subhanahu Wa Ta'ala ነው በጅብሪል በኩል እየነገረ ያለ ከአላህ በላይ ሐሳብ እንግዲህ ومن أصدق من الله قيلا ከአላህ በላይ የተሻለ ሐሳብ የተሻለ ንግግር የተሻለ ቀውል ስለሌለ ማለት ነው በወህይ ነው የሚጀምረው በወህይ ነው የሚጨርሰው ማዕከላዊ አስተምሮቱ ስለንትን ግን ሱራው በሹራ ነው የተሰየመው ሹራ ማለት ምክክር ማለት ነው ሰዎችን ማማከር ሰዎችን የሆነ ነገር ማውራት ቀረብ ብለህ አውርታቸው በዚህ ሰዓት ላይ አላህ Subhanahu Wa Ta'ala በተለይ በእኛ ኤጅ በሀያዎቹ ምናምን ኤጅ በእርግጠኝነት አላህ Subhanahu Wa Ta'ala ካሽ ገንዘብ አይሰጠን
ካሽ ገንዘብ አላህ Subhanahu Wa Ta'ala በዚህ እድሜ ለማንም አይሰጥም ለኛም ለናንተ ሰዎችን ነው የሚሰጠው ገብቷል የሆነን ሰው አስተዋውቃል እኔ ሐቂቃ በዙሪያዬ ከማቃቸው ሰዎች በቃ ኦልሞስት 95% በላይ 99% ምን እንደሚሰሩ አውቃለሁ ሰው እዛ ነገር ላይ የሆነ ነገር ቢያስፈልገኝ ቀጥታ መደውለው ለነሱ ነው እነሱም ያውቃሉ ምናምን ምንድነው የሚሰሩት ጠጋብዬ በጣም እጠይቃለሁ ምንድነው የሚሰሩት ምን ፊልድ ላይ ነው ያላችሁት እንደዚህ እናደርጋለን እንደዚህ እንነግዳለን ምናምን the best በጣም ደስ የሚል ነገር ነው ሶ እንትነህን አንዳንድ ጊዜ ከዜሮ ካፒታልም ተነስተህ እዛ ቢዝነስ ውስጥ መግባት ትችላለህ ሐሳብህ ምናምን ደግሞ ወደ ሚዲያው መግባትም ከሆነ ደግሞ ይዘው መጣ እነዚህን ሰዎች መተዋወቅ ተጠግተህ ካሽ ገንዘብ አይደለም የምትጠይቃቸው ኮኔክሽን ነው የምትጠይቃቸው ሰው ያንተን ሐሳብ ታመጣል እኔ እንደዚህ አይነት ሐሳብ ነበረኝ ምናምን ብዙ ነገር ፈርዘር መሄድ ትችላለህ ሶ ማዕከላዊ ያስተምሩት ይሄ ሳለ አላህ ሱረቱ ሹራ ብሎ ሰየም እዛ የሱረቱ ሹራ እንትን ውስጥ በጣም የሚገርም አያ ያነሳል አላህ ወአምሩሁም ሹራ በይነሁም ባላቸው የሙእሚኖችን ሲፋ እየገለጸ ነው አላህ Subhanahu Wa Ta'ala ምርጥ ሙእሚኖች ማለት ባላቸው በገጠማቸው ሐጃ ላይ እነሱ በያዙት ነገር ላይ አምጥተው ወደ መሬት አውርደው ሰዎችን ሹራ የሚያደርጉ ናቸው ይላል አላህ ይሄን ያዙ በጣም ብዙ ጊዜ ደግሞ ማነሳቸው ማለት አንድ ይሄ አያ ብዙ ነገርን ይፈታልኛል ብዙ ነገር ውስጥ ገብቷቸዋል ስለ ረሱል አለይሂ ሰላቱ ሰላም ነው አሁንም የሚያወራ ሁሌም የምናነሳው فبما رحمة من الله لنت لهم አይ አላህ ህዝነትና ረህመቱ ርህራሄው ሆኖ አንተ ለነሱ ገራገር ሆንክላቸው የተመቸህ ሆንክ ለይን ሆንክላቸው እንጂ ወለው كنت فظا غليظ القلب لانفضوا من حولك አንተ ልበደረቅና ግትር ብትሆን ኖሮ በዙሪያ ያሉ ሰዎች በተበተኑ ነበር አለ ከዛ አስከትሎ የልበደረቅና የግትርነትን ባህሪ ያመጣው አላህ Subhanahu Wa Ta'ala ልበደረቅና ግትር አይደለህም የአላህ እዝነት ሆኖ አንተ ለይን ገራገር ሆንክ سو من أرجعلاቸው الله سبحانه وتعالى واستغفر لهم وعفو عنهم واستغفر لهم وشاورهم في الأمر وحي بيورد لهم በጅብሪል አማካኝነት ከኛ ዘንድ ሐሳቦች መልእክቶች ቢደርሱልህም አንተ ግን በዙሪያ ያሉትን ሰዎች ሰሃቦቹን እንዳትነቃቸው አስቀምጠህ አወያያቸው አስቀምጠህ እንደዚህ እናርገው ምናምን ብለህ አወያያቸው ይላል አላህ Subhanahu Wa Ta'ala የልብ ደረቅነትና የግትርነት ባህሪ ነው ሰዎችን አለማወያየት which ሰዎች አያስፈልጉኝም ያስኩት ነገር በቂ ነው ህብረት ግሩፕ ምናምን የሚባሉት ነገሮች ምናምን ብለህ በራስህ ብዙ የምትፈጥረው ነገር የለም ግን የምትመርጣቸው ሰዎች ትክክለኛ ሰዎች ሆኑ ያግዙኛል ብለህ የምታስባቸው ሰዎች ይሁኑ ከዛ ስትሄድ ሐሳብ ነው የምትጠይቃቸው ኮኔክሽን መንገድ ለነሱ በጣም ቀላል ነው እንዳልኩ ነው ወላሂ ብዙ ሰዎችን ስለተገናኘ አንድ ስልክ ነው ለነሱ ብዙ ነገሮችን ነው ሶ ባህሪ በዚሁ ልክ አሁን ስለ ቢዝነስና ስለ ሚዲያ ስለ ሰራር ላይ ያወራ ነው ባህሪንም ለማስተካከል ስትፈልግ ሰዎች ያስፈልጉሃል ከባባባሊ ሶ ኮኔክሽን መፍጠር በጣም በጣም ወሳኝ ነው አጋጣሚኝ ብታነሱ ግን ደስ ይለኛል ምናልባት ከገጠመኝ አሁን ያነሳው ሐሳብ ላይ የኔትወርኪንግ ካልኩሌሽኑ ፎርሙላው እሱ ይመስለኛል አይደለ ጄኒውነስ ይፈልጋል ማለት ይሄ እንዴት ነው ብዙ ግንኙነታችን ጥቅምን ያስተሳሰረ ምናምን ባይሆን ኸይር ነው ላለሁ ማለት የሆነ አላማ ይኖረዋል ኔትወርክ ስታደርግ ግን ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ይሄንን ነው አይደለ ልበደረቅ በእና ግትር ብትሆን ኖሮ ከዙሪያ በተበተኑ ነበር ከኛ ረህመት በሆነ እንትን ለይን ሆንክላቸው ይላልና ብዙ ጊዜ ለሰዎች ልበደረቅ መሆን ይሄ እንዴት ነው እኔ ብቻ ማለት የሆነ አቋም ይዘህ ግትር ማለት ምናምን አንተም ከሰው ጋር አያናኖርህ የሆነ መጽሐፍ አለ how to influence people you friends በጣም እንትን የሆነ አስማት የሆነ እንትን ነው መጽሐፍ ነውና ሙሉ ኮንሰፕቱን ብታየው ስለ ጄኒውነስ ነው የሚያወራ ማለት ብዙ ጊዜ እናነሳዋለን ይሄ የሳይኮሎጂ ቶፒኮች ምናምን ነገር ከኛ ወጥተው በሚያማምሩ እንግሊዘኞች ተሟሽተው ድጋሚ ለኛ የቀረቡ ናቸው ምንም ሶርስ የላቸው ሳይኮሎጂን በለው ኔትወርኪንግ ኤቭሪቲንግ ከኛ ይወስዳሉ ከዛ በሚያማምሩ ቋንቋዎች ያሟሿቸዋል ድጋሚ ለኛ ይሰጣሉና እዛ ጀነራል ኮንሰፕቱን ብታየው ስለ ጄኒውነስ ነው የሚያወራው ሰውን ከልብህ እንትን ስለማለት ስለመስማት ሰውን ከልብህ ይሄ ስትወድ ስታመሰግን ራሱ የማስመሰል ባይሆን ኸይር ነው ከብታ የምታመሰግነው ሰው እየሸነገልከው እንደሆነ ካመነ which is በጣም እንትን ማለት
ለሆነ ጥቅም እያመሰገንከው እንደሆነ ፊል ካደረገ ያ ጥሩ አይደለምና ካልኩሌሽኗ ልበደረቅ አለመሆን ልበደንዳና አለመሆን ግትር አለመሆን ምናምን ነገር ከሰዎች ጋር ለመኗኗር ኔትወርክ ለማድረግ ምናምን በጣም ቆንጆ ፎርሙላ ትመስለኛለች። ኮሚኒኬሽን ስኪል ላይ ብዙ ጊዜ እንደዚህ ከልበደረቅነቱ ባለፈ ግን እንዲህ አይነት አመለካከቶችን እንድትይዝና የዚህ አይነት ባህሪ እንዲኖርህ የሚያደርጉ የሆነ ባክግራውንድ እንትን ይኖራል ብዬ አስባለሁ። ያስፈልጋልማ። ምናልባት እሱ ላይ መነጋገሩም አሪፍ ይመስለኛል። ማለት ሰዎች ለምንድን ነው ከሰዎች ጋር የማይግባቡት? ማለት ልበደረቅ ስለሆኑ ብቻ ላይሆን ይችላል። በነገራችን ላይ ቅድም እንዳልነው ከፍርሃት ሊሆን ይችላል፣ ሰዎችን ለመቅረብ ካለባቸው ጭንቀት ሊሆን ይችላል ምናምን። እንዲህ አይነት ነገሮች ከምን የመነጩ ናቸው የሚለው ላይ የተወሰነ ሀሳብ ሪፍሌክት ብታደርጉ ደስ ይለኛል። እንደኔ አመለካከት የሆነ እንትን አለ አይደለ፣ ባክግራውንድ የመጡበት የቤተሰብ ሁኔታ ሊሆን ይችላል። ከዚህ በፊት ለምሳሌ ሄደው ደግሞ ፌል ያደረገበት ቦታ ሊኖር ይችላል ምናምንና ለምሳሌ የሆነ ፋሚሊ ላይ እንዲናገር ሀሳብ እንዲሰጥ አመለካከቱን ሪፍሌክት እንዲያደርግ የማይፈቀድለት ወይም ደግሞ የዛን አይነት ልምድ እንዲያዳብር ያልተደረገ ልጅ የትም አያመጣው። ቤተሰቦቹ አይደሉ እነሱ በሚወዳቸው ሰዎች፣ የኔ በሚላቸው ሰዎች፣ በሚቀርባቸው እነሱም ለሱ ቅርብ በሆኑ ሰዎች እንዲህ አይነት ልምዶችን እንትን ማይል ከሆነ ማያዳብር ከሆነ ወጥቶ ጭራሽ ከማያውቀው ሰው ጋር ከዚህ በፊት አይቶት ሊሆን በቢዝነስ ሊገናኙ ይችላሉ። ምናልባት እንደ እሳቸው እንዳሉት ደግሞ ከካፒታሊዝም ባለፈ ይሄ ንያይስት ነው የሚባለው የዛን እንዳንሳ ነው እላላህ ብለህ የምትቀርባቸው ሰዎች ይኖራሉና እነዛን ሰዎች አታውቃቸውም። ያ ማለት ከዛ በፊት በመታቃቸው ሰዎች እንዲህ እንትን ያላልከውን ያላመጣኸውን አመል ወይም ባህሪ ወይም ልምድ እዛ ልታመጣው አትችልምና እንዲህ አይነት የኋላ እንትኖች ኢፌክቶች አሉ። እዛ ላይ ትንሽ ሀሳብ ብትሰጡበት ደስ ይለኛል። ይሉንታም አለ አይ ቲንክ ይሉንታም አለ እና ቅድም የፋሚሊ ባክግራውንድ በጣም ፎከስ የሚያስደርገው ነገር ቢኮዝ አንተ ያለህበት ቤትህ ላይ ነው፣ ራስህ ላይ እንድታወራ ካልተነሳሳህ ምናምን ወጥተህ ለማውራቱ እንትን አትልም፣ ኦፕን አትሆንም። በጣም ያሰው ወላሂ በዚህ ላይ በደንብ እናወራበት ተመልካቾችም ኦኬ የሚሉት አይነት ፖይንት ነው። ቢኮዝ አብዛኛው ከብዙ ሰው ጋር መታወቅ ይፈልጋል፣ ከሚወደው ሰው ጋር። አሁን ቅድም በተነሳነበት አሁን በቲክቶከር ሁሉም እዛ የሚያደንቀውን ሰው በቃ የሚወደውን ሰው ሄዶ ማናገር ይፈልጋል። ብዙ ጊዜ ተታቃል በቃ እንዲልና ይመለሳሉ። ያ ነገር ባክግራውንድ ነው እንጂ ምንም አይደለም። ያ ሰው እኮ አሁን ለምሳሌ ሌላ ሰው አንተውን ቲክቶከርና ማሻአላ በግጥም በደንብ ታወቃለህ፣ ኮስተራ ላይ ያ ችግሩ አያምንም እኮ ይምራል ዘኩ እና አንተም መጥቶ ማውራት የሚፈልገው ሰው እኔ አንተም በማቀህ ልክ እነሱ ይሄ ምንድነው በጣም ይቅርታ ባክግራውንድ ብዙ ሰው ስለማቅ ነው የሆነ ኔጌቲቭ ነገር የምትመልስላቸው ይመስላቸዋል። ገባ? አንተም በማወቅ ያልኩ ደግሞ ምንድነው ያ ሰው መጥቶ አንዲ ኢምራን አደንቃለሁ ወዳህ ማን ቢለ ቀኑ ሙሉ ደስ ብላ ያወጣቱ ነው ይላል። በጣም እንኳን እንደዚህ አይደለም በቃ ላይ ኢምራን ከሪያሱል በግጥሙ በቃ የሚያስተምሩ ሰዎች እንኳን ቢሆኑ ደስ ነው የሚላቸው። ማህበረሰብ ግን ይሄን አይረዳ። ገባ? ይፈራል። የሆነ ኔጌቲቭ ነገር ምንድነው የሚባል ነው ይመስለው ፎቶ ለመነሳት እኔ በጣም ብዙ ስለማይ አጋጥሟቸው ይሆናል። ያ ነገር ላይ በደንብ እናወራበት ደስ ይለኛል። አንድ ዘነበውላ መሰለኝ ዘነበውላ ወይ ደግሞ የሆነ ደራሲ ነው ረሳሁት ስሙ ሲያወራ እየሰማሁት እኔ አልፈራም አለ። የሆነ ነገር ለመጠየቅ የሆነ ነገር እንዴት ነው አስረዱኝ ለማለት እስኪ አሳዩኝ ነው እስኪ እንዴት ነው ይሄ ነገር ምናምን ለማለት አልፈራም አለ። ፕሌን ውስጥ ገብቼ አለ እንትኑ ቤልቱ እንዴት እንደሚታሰር አላወኩም። ጠራሁት ውስጥ ጮክ ብዬ ምንድነው ይሄ ነገር ነው ይሰርልኝ አልኩት። ሰው አጠገቤ የነበሩት ሰዎች እነሱም የመጀመሪያቸው ነው በቃ እንትን ቤልት አድርጉ ምናምን ሲባል ዝም ብለው ቁጭ ብለዋል እያዩት ምናምን አለ። እኔ አላውቀውም አለ። በቃ እኔ ይሄ ነገር ምንድነው ይሄ ነገር እስኪ ብሎ ይጠይቃል ሰውዬው። በጣም የሚገርም ነጻነት ማለት ነው። አንዳንድ ጊዜ በቃ እንትን አሉ መጀመሪያ እንዳልኩ ቅድም የመጀመሪያው መነሻ ሰዎች ዲፔንደንት መሆን አይደለም እያልኩ ያሉት በጣም ጥገኝነት መሆንም አይደለም። ሰዎች ላይ ኩሽ ባለ ቁጥር ሰዎች ከሌሉ ይሄንን ነገር በራሴ መቀየር አልችልም ታስማችም አይደለም።
የማታውቃቸውን መንገዶች ግን እጅህን ይዘው ምናምን የሚያስረዱ የሚገቡ ሰዎች ቢኖሩ ብታማክራቸው ምናምን ከብዙ መውደቅ ያተርፉሃል። ብዙ ጊዜ ሰምታችሁ ከሆነ ታላላቆች ሲያወሩ እንደዚህ የሚመክረን ሰው ብናገኝ ኖሮ እኛ እንደዚህ ሁላ መስዋዕትነት አንከፍልም ነበር ምናምን፣ ተማር የሚለኝ ሰው ባገኝ ኖሮ ምናምን። ብዙ ጊዜ ጥዘናቸው ከመጣናቸው ምክሮች መካከል አንዱ ይሄ ነው። ተናቸው ከመጣና ሶ ይሄ ሪል ላይፍ ነው ማለት በዛ ሰዓት እነሱ ይሄንን ቢያገኙ ኦር አግኝተውም ሊሆን ይችላል ችላ ብለውትም ብሰማ ኖሮ የሚሉ ጸጸቶችን ሰዎችን ማማከር ያስፈልጋል። ስታማክሯቸው ሁለት ችግር አለ። አሁን ቅድም እሱ እንዳነሳቸው የመጀመሪያው በጣም ቦልድ ሆኖ የሚመጣው ከባክግራውንድ ቤተሰብ አስተዳደግ ቤት ውስጥ እንዲያወራ ብዙ ማይፈቀርለት የሆነ ነገር ለማውራት ሲል ተው ምናምን የሚባል አይነት ሰው ከሆነ ውጭ ወጥቶ ሰዎችን የመግባባት ክህሎት ኢትስ ኦል አባውት አሁን ዛሬ እያወራን ያለነው እኮ የመግባባት ክህሎትን ነው። ከሰዎች ጋር መግባባት መቻል መጀመሪያው ሰው ስትግባባ ያው ካንተም የሚጠበቅብህ ነገር አለ። ለምሳሌ ኢምራን እንዳልከው በጣም የሚታወቅ ሰው ነው፣ ግጥሙ ምናምን ሰዎች ዘንድ ይደርሰው። ኢምራንን መተህ ስታወራውና የሆነን ሰው ሄደህ ስታወራው ስትግባባው የተለያየ አይነት ነው ማሳየት መቻል ያለብህ። ያንን አንተ የምታውቃት ከሆነ ያችን አነጋገሯን ፈርስት ኢምፕሬሽንን አስተያየትህን ኤቭሪቲንግ ምናምን የምታስተካክል ከሆነ ኢምራን ከአንተ ጋር ተዋውቁ ቁጭ ብለው ለማውራት ምናምን ምንም የሚያግደው ነገር የለም። ገባ ያን ያህል በቃ እንትን ምናምን ተወጥሮ ምናምን ካንተ ጋር ተጨንቆም ያወራል። ያንተ እንትን ወሳኝ ነው። ሶ ያንን ደግሞ አይ ቲንክ ፕራክቲስ ማድረግ ይፈልጋል ይመስለኛል። በጣም መሞከር ያስፈልጋል። የክላስ ኖርማል የክላስ ጓደኞቻችሁን የግቢን ሰው ከመተዋወቅ ትጀምራላችሁ። ሰላም ከማለት ጀስት ሰላምታ ብቻ አሰላሙ አለይኩም ከሚለው ትጀምራለህ። ኖርማል ሰላምታ እንዴት ነህ ደህና ነህ خلاص ትሄዳለህ። እንዴት ነህ ደህና ነህ እንዴት ስራ ምናምን ጥሩ ነው። በሁለተኛው በሶስተኛው ቀን ምናምን ምንድነው የምትሰራው ግን ምናምን እንደዚህ ኦኬ ማሻአላህ ይሄ ነው መግባባት ማለት ኢትስ ኦል የመጀመሪያ ነገር። ብዙ ጊዜ አይታችሁ ከሆነ ወላጆች ልጄ ከሰው ጋር አይግባባም ያሉ በጣም ዝምተኝነት፣ በጣም ጭምተኝነት፣ ብቸኝነት ምናምን ብዙ ጊዜ ልጄ ጭምት ነው ልጄ ምናምን ቅድም እንዳለው ብዙ ህይወት የሚሆን አይነት ነገር አለ። ሶ ቤተሰብ ባክግራውንድ በጣም ወሳኝ ነው። ልጆች አሏችሁ እንዴ እናንተ? የቀለም ነው ልጆቻችሁን ኢንሻአላህ ልጆቻችንን ለኛ ኢንሻአላህ ለያው ልጆች ላላችሁ ደግሞ ልጆቻችሁን ከቤተሰብ ከእናንተ ጋር በጣም ረጅም ሰዓት እንዲያወሩ የሚፈልጉትን ነገር እኔ ደረሶች አሉኝ በአካል ማስቀራቸው ልጆች አሉ። በአካል ማስቀራቸው ልጆች እና ሁሌ ስላቸው ምንድነው ምላቸው ምንም ይሁን አእምሯችሁ ውስጥ ያለው ምንም ነገር ይሁን ፍላጎት ምንም ተናገሩት እኔ ልስማው ነው ምላቸው። ምንም ይሁን ምን እንዳለኝ ታውቃል ኡስታዝ አለኝ ስለው ሮልስ ሮይስ አለኝ። ከዛስ የ400 ሚሊዮን ብር መኪና ነው የኔም እሱ ነው። እኔስ ምን አልኩ ስሙኝ እኔ ስሙን ጠራሁትና ነገር ያልኩት ሮልስ ሮይስ። ከዛ በኋላ እኮ መቀየር ነበረብህ። አይ በቃ የሚያስፈልጋችሁን ጠይቁ። ሶ ወደ ጠረጴዛ እናመጣውና የምትፈልጉትን ነገር ይሄን ነገር ይሆናል ወይስ ቅድም እንዳለው አዎ ወይ አይ ነው خلاص። የሚገላችሁ የሚደብድባችሁ ማንም ምንም የለም። ገባባባል። ሶ መታችሁ ከሆነ የሆኑ ሰዎችን ስታወሩ በቃ ውስጣችሁ ያለውን ነገር ማውጣት መቻል አለባችሁና እኔ እንደዛ ነው ምላችሁ። ምንም ይሁንም እስኪ ፍላጎታችሁን እንስማ። አሁን ታናናሾችን ምናምን ቤት ውስጥ እንደዛ ነው ያ ባህሪ ቤት ውስጥ ቢኖር ባክግራውንድ ላይ ማለት ነው ስቴል አድርጋችሁ ምናምን ነው በቃ እስኪ የፈለጋችሁትን ነገር እስኪ ያቺን ነገር ኩፈልኳት አንተ ተናገር በቃ። ከዛ በኋላ ያሉት ነገሮች ግን ስናወራ በምክንያት ነው የምናወራው። ገባ? ከዛ በኋላ ምክንያት ነው የሚያሳምነው። ሪዝን መሆን ይችላል ወይስ መሆን አይችልም። ሮልስ ሮይስ አይደል መሆን ይችላል ነው አይ ሮልስ ሮይስ አይደል ሮልስ ሮይስ አይደል መሆን አይችልም ወይስ መሆን አይችልም። ገባባባል። ሶ በቃ ይሄንን ነው ብዙ ረጅም ርቀት ለመሄድ ወር ደግሞ ከናንተ ብዙ ቃላትን መገጣጠም አረፍተ ነገር ምናምን ድፍረት ምናምን አለ። the first step ስቴጅ ላይ ወጥቶ መናገሩ ምናምን እኔ ስቲል እፈራለሁ ስቴጅ ላይ ወጥቶ መናገር። መጀመሪያ በጣም ልትወጣ ነው ልብ የሚደርሰው። ከዛ በኋላ ቢስሚላሂር ረህማን ረሂም ምናምን ስትል እየተረጋጋ ሁሉም ሰው ይፈራል። የመጀመሪያው the first step አሰላሙ አለይኩም ወራህመቱላህ እንዴት ናችሁ ሰላምታ እቺን ጀምሩ። ሰፈር አካባቢ ያለ ሰው
መስጂድ አካባቢ ያሉትን ሼኾች ሙአዚኖቹን አሰጋጆቹን ተማሪዎቹን ምናምን እንትን አይደለም እንዳልከው ሰምሃው ከእድሜው ጋር ምናምን በተያያዘ ኢጎ ምናምን ትባለው ነገር አለ ሰዎችን ማናገር ምናምን ወሬ ማብዛትም አይደለም በዛው ልክ ሰዎችን ማደናቆር ለምታወራው ነገር ከዛ በኋላ መመጠኑ ቀጣይ ስቴፕ ይመጣል እኔ የመጀመሪያው ወደ እናንተ አዞረዋለሁ የመጀመሪያው ስቴፕ ብዬ ግን ማስበው ኢትስ ኦል አባውት ኮሚኒኬሽን ስኪል አይደል ያዳበርን ያለነው የመጀመሪያው ሰላምታ በስነ ስርዓት አድርስ ፈገግ ብለህ ቀነቃ ብለህ ምናምን በሰዎች አንድ ወንድም አለኝ አይመን የሚባል አውታላችሁ ሰላም ሲለኝ ቦዲ ቢልደር ጄኒውን ሃንድ ሼክ ይላል ግጥም አርጎ ነው እጅህን የሚይዝ በቃ ግጥም ይሆናል አይደል እስከ እግርህ ድረስ ይሰማል ንቅንቅ አርጎ ነው ሰላም የሚልህ የምር ነው በቃ ሰላም የምትለው ማለት ነው እና በቃ ቢሆን ሞቅ ያለ ሰላምታ ፈገግታ የተሞላበት ምናምን the first step የመጀመሪያችን ሰላምታ አድርሱ እናንተ ወደ እናንተ ደግሞ ዋው ሰላም ወዝወዝ ላድርገ ጂኒውን ይሆናል ሼክ ያ እንደዛ ይመስለኛል ግን አንዋር ባነሳው ሐሳብ ላይ ደግሞ ትንሽ ኮሜንት ለማድረግ ያው የብዙ ሰው እንትኑ ነው አይደለ ይሄ ፋሚሊ ባክግራውንድ አስተዳደግ ላይና አብዛኛው ነገር ወደዛ ነው የሚመለሰው ብዬ አስባለሁ ለአስተዳደግ ላይ ብዙ የመናገር ነፃነት ልጁ ከሌለ ብዙ ቤታውን የፈለከውን ሐሳብ አንስተህ ጠይቀህ ምናምን የኖርክ ከሆነ ኮንፊደንስን በዛው ልክ እየተገነባ ይመጣል ሐሳቦች ስታነሳ ዝም በል የምትባል ከሆነ ሐሳቦችን ስትዘር አንተ ጀርለ ምናምን የምትባል ከሆነ ከዛ ውጪም ላይ ያለው ኤክስፒሪየንስ ጥሩ ካልሆነ ወደ በኋላ ላይ ሄደ ሰዎችን መቅረብ መነጋገር ምናምን ይሄ ወደ ኢንትሮቨርትነት ትመጣለህ ሰዎችን ሐሳብህን መግለጽ ይከብዳል ኢቭን ያንተ ሐሳብ ከወጣ መፍትሄ ሊሆን እንደሚችል ታምናለህ ምናምን ግን አታወጣው ምናምን ያ ከምድረው ይመጣው ከፍራት ከፋሚሊ ካስተዳደግ ባክግራውንድ ምናምን ወደ ኋላ ያልተቀረፉ ችግሮች ምናምን ስላሉ ይመስለኛልና ያኛው ደግሞ ብቸኛ ፍርሃትን ነው ወይም ደግሞ ያን ነገር ሊፈታው የሚችለው ማድረግ ማለት አሁን የምትፈራው ነገር አለ የምትፈራው ነገር በየትኛው ልምምድ ልታስተካክለው አድርገው خلاص እየፈራህም ቢሆን አድርገው ከዛ በቃ በጣም የሚያስቅ ሲል የሆነ ነገር ልንገራችሁ ይቅርታ በጣም የሚያስቅ በፊት እንደዚህ ኮሚኒኬሽን ስኪልስ አዳብር አሁን ነው ትዝ ያለኝ ማረጋቸውን ነገሮች ነው ከጠቀማችሁ እንትን ይሄድና ካፌ ብቻዬን ካፌ ገባና ጠቆር ያለ ማኪያቶ አምጣልኝ ይለዋለሁ ከዛ ጠቆር ያለ ማኪያቶ ያመጣልኛል ከዛ ቀምሰውና ጠቆር ያለ ማኪያቶ ፈልጌ ነው የጠጣሁት ያዘዝኩት እጠራውና ማኪያቶ ጠቁሩብኛል ትንሽ ነጣ አርጋልኝ አምጣው ብዬ አዟል እቺን ለማለት ልቤ ነው የሚወጣው እንግዲህ ልቤ ነው የሚወጣው ጠርቸው አስተናጋጅ ከፍዬ ነው እየጠጣሉት ነፃ አይደለም ሶ ጠርቸው አስተናጋጁ ጠቁሩብኛል ልል መጀመሪያ ማለት እየተቀረ ነው ውስጥ አረ ቢስሚላህ እንደዚህ እንደ ጆሮዬን ይዤ እንደዚህ ብጠጣ ይሻለኛል ገባ እንደዚህ ያደርግ ነበር በፊት ሪሊ ሞክሩት የምር ይሰራል ታዲያ አስተናጋጁስ እሺ ይቅርታ ምናምን ችግር የለውም ኧረ ምንም ችግር የለውም ሌላ ምናምን ይላል ሰው በጣም ኦፕን ነው ሲሊ ትመስላለች ብዬ ነው ግን በጣም ደጋግማት ነበር ብቻዬን ካፌ ገባና አዝና አስነጥቻ እመጣለሁ ስኳር እንትንልበትና ስኳር አንስቷል ስኳር አምጣልኝ እለዋለሁ ስኳር በዛበት የሆነ ነገር አድርግልኝ አፉ በሉኝ በላቸው ግን አሁን አንተ ማለት ነው ያ የፈራኸው ማኪያቶ አዘህ ያውም ጥቁር ይሁንልኝ ብለህ ከዛ ጥቁሩ ሲመጣ ደግሞ ይሄ ነጣ አድርገህ አምጣው ምናምን የሚለው ነው የፈራው በቃ አልተስማማኝም የውስጤን ልናገርበት ገባ በቃ የውስጤን የምናገርበት መድረክ ነው የምፈልገው ስፈጥርም የነበር ምንድነው ሪስፖንሳቸው ይሉኛል ከዛስ ምን ይፈጠራል ገባ በጣም ገፍቶ ከመጣ አይ አንቀይርም ቢሉ ነው በቃ አንቀይርም ይሉ በቃ እኔ ግን ካፌ መግባቱን ፈራው ነበር እኔ ካፌ መግባቱን ነው የምፈራው አረባለ ወላሂ ለምንድን ነው አይ ጭራሽ ካፌ መግባቱማ እንዳልኩ ነው በቃ አስተዳደግ ነው እኛ ባደግንበት ማህበረሰብ ካፌ መግባቱ እንደ ነውር የሚታይበት ነበር ስለ ካፌ ስለ ይሄ አደክ የሚባለው አይነት ነገር ኮንሰፕት በቃ አንተ አጉል ቦታ እየታየ የትልቅ ሰው ይሄ ልጅ ምናምን ይበላሽ ነው ምናምን አይሆንማ
ምክንያቱም ብዙ እንትኖች አሉ። ካፌ ቤት ውስጥ የሚታዩት ነገሮች ልክ አልነበሩም ነው። እንደዛ ብቻ አይደለም። ያ ልጅ ካፌ ከመግባቱ በፊት ምን አይነት ሂደቶችን አልፎ ነው እዛ የሄደው? ለምሳሌ አንተ ስራ የለህም፣ ተማሪ ነህ፣ ብር የታመጣ ኦኬ፣ ይሄ ነገር ይጣራል ምናምን። እንደገና ደግሞ ይሄ ካፌ ትላልቅ ሰዎች እየገቡ የሚጠቀሙበት እንትን ነው። አንተ ያንን ነገር መጠቀም ከፈለክ ለወላጆችህ ተናግረህ ወላጆችህ ይዘውልህ ቤት መጥተው ልትጠቀም ትችላለህ። ማኪያቶ ከፈለክ ቡና ይፈላል፣ ወተት አምጣ ሰጣለሁ አይነት ነገር። ይሄ እንደ ፋሚሊ ብቻ ሳይሆን እንደነበርንበት ማህበረሰብ ካልቸር የሚወሰድ ነገር ነውና ይሄ አንድም ደግሞ ለኮሚኒኬሽን እንትን ተግዳሮት ከሚሆኑብህ የባህልና የቋንቋ ልዩነቶች ናቸው አይደለ? ለምሳሌ እኔ በዚህ አይነት እኔ ከሱ ጋር እኮ መግባባት አልችልም ማለት ነው። ቋንቋቸው ይለያያል ነው። እኔ ለምሳሌ እሱን ላወራው በፈልግ ካፌ መቅጠር አልችልም ነው እሱ ላይክ እንደዛ ማለት ነው። እሱ የመጣበት የሆነ ባህል አለ። አንተ ወንበዴሌ ነው ካፌ ነገረኝ። ያማ ዱርዬው ልጅ እንዴት ጭራሽ ካፌ ገብተህ ምናልባት ቤት ጠርቼ አረና እዚህ ቡና እናፈላለን፣ ወተት አመጣ፣ እዚሁ ጠቆርም ነጣም እያደረግን ከዛ እኔስ ምን እለዋለሁ እንዴ ደግሞ ከቤት የማይወጣው ልጅ ትለዋለህ። ወደ ኋላ ሊመለሰኝ ነው የምትለው። እና እነዚህ የካልቸር እና የቋንቋ ልዩነቶች ያንን ኮሚኒኬሽን ስኪል እንትን ቻሌንጅ ያደርጉታል ማለት ነው። አንድ ይሄ ነው። እንዴት አዳበርከው ግን አንተ? ልመጣልህ ነው ወደሱ። እንዲህ አይነት እንደው ክብር እና ምስጋና ለአህለል ሙስሊም መጀመሪያ ማለት ክብረት ይስተፈረደበታል። ክብር እና ምስጋና ላቅ ያለ በጣም ላቅ ያለ ምስጋና ማለት ቤተሰቦቼ አልহামዱሊላህ እኔን ጠይቀውኛል። ምን ይሆንልህ፣ ምን ይደረግልህ፣ እንዴት ፈልጋለህ ምናምን እያሉ አማክረውኛል። ነገር ግን ያ ለነበርኩበት ቦታ የሚመጥን ላይሆን ይችላል። እነሱ ያደረጉልህ ያለው ነገር ውጭ ስትወጣ ከምታገኘው ነገር ባላንስ ላይሆን ይችላል። ለምሳሌ ከነሱ ጋር እያወራህ ነው፣ እየተግባባህ ነው። ነገር ግን ውጭ ስትወጣና እነሱን የምትግባባበትን አይነት ተግባቦት አይደለም ሰዎች የሚጠብቁት ካንተ። ለምሳሌ እኔ ቤተሰብ ላይ የማወራው አረ እንዲህ አድርጉልኝ፣ እንዲህ ቢሆን ደስ ይለኛል ምናምን ሊሆን ይችላል። የሥራ ቦታ ሂደህ ግን ስራ ቅጥር እንዲህ ቢሆን ምናምን አትልም። አላህ ይስጥልን ትባላለህ። እና አህለል ሙስሊም ከገባው በኋላ በራሴ አይደለም አብረውኝ በነበሩት ሰዎች ነው ያን ስኪል የተወሰነም ቢሆን አሁንም ስቲል ሊኖር ይችላል። ያ ፍርሃት ያ የመናገር ፍርሃቱ ሊኖር ይችላል ማለት እንትን እኮ ነው። አልহামዱሊላህ በደንብ አሪፍ ሊኖር ይችላል የተወሰነ። አሁን ከእናንተ ጋር ነው፣ እናንተን ተላምጃለሁ። የተወሰነ ደግሞ አዲስ ሰውን ደግሞ ስትለምድ የድሮ ባህሪ የተወሰነ ያህል ሊመጣብህ ይችላል። አጋጣሚ አሚሮቻችን ለትምህርት ወደ እንትን ሄዱ፣ ወደ ዩኒቨርሲቲ ሄዱ። ያ ማለት በዛ ሰዓት አስበው፣ እኔ እንግዲህ ከክፍለ ሀገር የመጣ ሰው ነው። ምንም አይነት ቋንቋ ስልክ መግባቢያ የሌለው ሰው ነው። አብሮት ከሚውሉ ሰዎች ጋር አያወራም። ቢያወራም ይሄ ቁም ነገር ምናምን ሳይሆን እንዴት ነው ሰላም ነህ ምናምን አይነት የግሪቲንግ አይነት እንትኖችን ነው። የሆነ የቦርድ ላይ እንቀሳቀስ ነበር የተወሰነ እንጂ ያን ያህል ምንም አይነት እንትን የለኝም። አሚር አደረጉኝ የጀማው ማለት እንዲህ አይነት ሰው አሚር። እኔ እንጃ በእርግጥ ምንን አይቶ እንደሆነ አላውቅም። ምን አሚር ያደረገኝ እንዲህ አይነት ሰው መሆን የለበትም። ለምሳሌ የአመራር ጊዜ አባላቱ የጽሞና ጊዜ ሆነ፣ የጽሞና ዘመን። ከዚህ በኋላ በዝምታ ነው፣ በሳይለንስ ነው የምንሰራው አልኳቸው። ሳይለንት ኪለር ነን አልኳቸው ከዚህ በኋላ። እና አሚር አደረገኝና የመጀመሪያ ቀን ማለት ነው ሰዎች ፊት። እንዴት ተቀበልከው? ልነግርህ እኮ ነው። ሰዎች ፊት ለመጀመሪያ ጊዜ ሳወራ ማለት ነው። ከዛ በፊት የሆነ ሹራ ምናምን ሲደረግ አሚሩ ዛጋ ይቀመጣል። ወደ ኋላ አልዞርም፣ ከፊት ነው የምቀመጠው። ሰዎች እንዳያዩኝ ሀሳቤን የምሰጠው የመጣልኝን አይደለም። ምናልባት በሹራ አንዴ ነው ልናገር የምችለው። እሱን ምን አድርጌ መሰለ፣ ሹራው ሲጀመር ጀምሮ እሱ እያወራ እኔ ምን መመለስ እንዳለብኝ ምን ማውራት እንዳለብኝ እየተጨነቅኩ ነው፣ እያሰብኩ ነው። ከዛ ተጽፏል አእምሮዬ ላይ
እንዳለ ቃላቶችን ስክትክት አድርጌ አስቀምጨዋለሁ ምናምን ምን መወራት እንዳለበት። ከዛ እንደምንም ሐሳብ አነሳና ይሄው ልናገረን አላለሁ። የመጀመሪያ 2 ሰጥር 2 መስመር ምናምን እንዳወራው ያ ያሰብኩት ነገር ጠፍቷል። እና እንዲህ ቢሆን ጥሩ ነው ብዬ መለሳለሁ። ምንም ማድረግ አልችልም። አይሰማም ነበር ድምጽ አይሰማም። ደግሞ እንደዛ አይነት ሰው አሚር አድርጎ እና ከዚህ ፊት ለፊት ተቀመጥና አሁን እኛ ሹራ ልናደርግ ነው፣ እኔ አባል ነኝ፣ ስብሰባውን ምራው አለኝ። ኦኬ ትዝ ይላችኋል ይመስለኛል፣ ነበራችሁ መሰለኛል። በጣም ተጨናነኩ። አይሆንም አልኩት፣ ለመንኩት። ወጣቸው ነበር መሰለኝ። ወጣንና ለመንኩት፣ ላላህ አልኩት። ድረስ የዛሬ ብቻ ተለበለኝ፣ የዛሬ ብቻ አልኩት። ሊሰማኝ ነው። አይ እኔም ትንሽ አፍልቼ ነበር መሰለኝ ከሌሎቹ። የሆነ ኮፍያ ምናምን ለብስ ነበርና ጥሩ ሰው መስየዋለሁ። በቃ አይረጋል የእስላሚ ኮፍያ ምናምን እሷን በቃ እንደዛ አድርግ ነበር። የሆነ ዝም ምናምን ስለምል በቃ ይሄ ልጅ ጥሩ ሰው ነው ምናምን ብሎ አስቀመጠኝ ፊት ለፊት ማለት ነው። እንዴት ምን ልበላቸው? ሰዎች እንዲህ ያዩዋቸው ነው ያዩኛል። ምንም ልላቸው አልችልም። ምንድነው እነዚህ ነገሮች? ሐሳብ አባል ሆነ ሐሳብ ለመስጠት የምትፈራ ሰው ጭራሽ አሚር ሆነ የሰዎችን ሐሳብ እየተቀበልክ እንዲህ ልትመላለስ ማለት ነው። አንገቴን አቀርቅሬ ቁጭ አልኩ። ይጠይቀኛል እንዲህ ቢሆን ምን ይሻላል? ጥሩ ነው መርሃባ እንዳላችሁ ሰሚዕና ወአጣዕና እንዳላችሁ እያለን የዛችን ቀን እንትን አለፍን። ከዛ በኋላ ለራሴ እንትን አልኩ፣ በቃ ከዚህ በኋላ ይህንን ነገር እንዳትደግሞ፣ አንተ አሚር ነህ፣ በቃ መወጣት አለብህ ምናምን አልኩና ሄድኩ። በሳምንት ከዛ በፊት እንዳልተለመደ የሆነ በወር አንዴ በአንድ ወር 2 ምናምን ሹራ መጥራት ጀመርን። አጋጣሚ ሆኖ የአዳራሽ ፕሮግራም ነበረን። እየሰበሰብኩ ምናምን እየጻፍኩ እየተዘጋጀው ምናምን ፊት ለፊታቸው እየቆምኩ ምናምን በሆነ ፋሻል ኤክስፕሬሽን እየተጠቀምኩ ምናምን መናገር ጀመርኩ። ሱድን አመሰገንኩት። ከዛ በኋላ ሱድን አመሰገንኩት። ከዛ ነው ያመጣኝ ሱድ። በነገራችን ላይ አንዳንዴ ሰዎች አንተ ህይወት ላይ የሆነ ትልቅ ተጽዕኖ ይፈጥሩና ነገር ግን ትረሳዋለህ። አሁን ያለህበትን ቦታ ታይና ያን ውለታ ትረሳዋለህ። ምክንያቱም ያ ውለታ ትንሽ ይሆንብሃል አሁን ካለህበት ቦታ አንጻር ማለት ነው። በዛ ሰዓት እኮ ስዑድ ያችን መድረክ ባይሰጠኝና እንትን ወደፊት ባያመጣኝ ያንን አንዋር ልናየው እንችላለን እኮ። ባንተ ህይወት ውስጥ ገብተው የሆነችን ውለታ የሚውሉ ሰዎች ግን በሰዓቱ ትንሽ ነገር እንዳደረጉ ነው የምትረዳው። አልፎ ግን የሆነ ቦታ ላይ ስትደርስ አንተ የነሱ ውጤት ነህ ምናምን። እና ለዛ ነው ገጠመኝ ምናምን ተናገር ስላልከኝ ነውና እንዲህ አይነት ሰርክሎች የምትውሉባቸው ጀልሳዎችም ሊሆኑ ይችላሉ። እና አብራቸው የምታሳልፋቸው የሆነ ኢንቫይሮንመንት ካለ እመነኝ ሳትቆጭ በፊት የሆነ ወደፊት ሂድ። ደግሞ ትቆጫለህ በነገራችን ላይ ባለመናገርህ ያንን ሐሳብህን የሆነ እስኪ ትምህርት ቤት ቁጭ ብለህ እኮ ጥያቄ አለህ እኮ አስተማሪውን መጠየቅ ትፈልጋለህ። አስተማሪው እኮ ስንቴ ጥያቄ ካላችሁ ጠይቁኝ እያለ እኮ አንተ ያንን ሐሳብ መስጠትም ጥያቄህንም እጅህን አውጥተህ መናገር አትፈልግም። በጣም አስተማሪው ሲወጣስ ምን አይነት ነገር ነው ምናምን በጣም የምር ነው የምትቆጭበት። ና አዛን አድርግ ና ቁርአን አድርግ ምናምን ልትባል ትችላለህ። ና ቁርአን ቀራ አዛኑ ላይ ሐሳብ አለ የጀማው ሙአዚን እኮ ልትባል ትችላለህ። አልሰማም ያለ ይሄን በነገራችን ላይ አዛን አድርግ አምዛ ይላል ይመጣል። በቅርብ ነው አንዋር ይል ገባንና ልንሰግድ እኮ ነው እዛ ኦፊስ እልህ ምን መሰለህ ጨረስ ሹራ ላይ ነበርን ፊት ለፊት ያለው ቢሮ ላይ ማለት ነው። ከዛ ጨረሰን እኛ ቀድመን ገብተናል። ከዛ ወንድሞች አነጣጥፋል መስገጃ ምናምን። ከዛ ገብቶ የመጀመሪያ ገባች ኢቃማ አድርጓል። ጀለስ መጣች አዳመጠን ኢቃማ አረከ። ኢማሙ እኮ ማለት ጫማ አውልቆ ሊያሰግድ ነውና ማሻአላ አዛና ኢቃም አይሰማም አይ እንትን ነው መስማትም የለብህም። ይሄስ እንደው አንተ ሄደህ ላድርግ እያልክ እኮ
ሰዎች አድርግ ያሉህን የተውክና በዛ በፍርሃትህ ምክንያት ከዛ ካልሁ ነገር ወይም ከምትፈልገው ድርጊት የታቀብክ ጊዜ ግን ካለፈ በኋላ በጣም ነው የምትጸጸተው እና ያችን ጸጸት አይ ቲንክ ሰዎች ዝም ባሉ ቁጥር በነገራችን ላይ ሀገራችን ላይ ሳይሆን የትኛውም ዓለም ላይ የተረጋጋ ሰው መሆን the best personality በጣም የተረጋጋ ሰው መሆን ማለት ነው። ሰዎች ከምን ጋር ያገናኙታል? መረጋጋትን ካለ መናገር ጋር ያገናኙታል። ጭራሽ አይገናኝም። መረጋጋት ማለት የምትናገረውን ነገር ማወቅ ማለት ነው። በቃ to the point ማውራት የምትፈልገውን ነገር። ሁለተኛ ለምትናገራቸው ነገሮች መጠንቀቅ። ከዛ ልክነት ላይ እዛ ቦታ ላይ መቆየት ማለት ነው። በቃ ያ ነው ቀዝቃዛ ሰው መሆን ወይም ደግሞ የተረጋጋ ሰው መሆን እንጂ ሀሳቦች ሲነሱ የሆኑ ነገሮች ሼር ሲደረጉ አንተ ሀሳብህን አልተናገርክምና the best quality ራስህ ላይ ያዳበርክ ነው ማለት አይደለም። ይሄ እኔ እንደዛ ፊል አድርጋለሁ። ለምትናገራቸው ነገር ይሄ ፍላጎታችሁን ተናገሩ፣ ምንም አይመጣም። እንትን አንዋር ያንሳ ምን ትዛሬ መሰለ የሆነ ሰዓት ላይ በጣም መጠይቆ ጥያቄ ነበር ለራሴም ለሰዎችም ማለት ነው። ምንድነው አርገኸው ባላረገውም ምትለው ነገር ይሻላል ወይስ ሳታረገው ባረኩት ምትለው ነገር? በጣም ልብህ የሚያሳመው የትኛው? ሳታረገው ባረኩት። ምነው ባረኩት ኖሮ ነው አረከው የሆነ ውጤት ይመጣል። ምነው ባላረኩት አይጨንቃችሁ? ኧረ እኔ ደግሞ ምነው ባረኩት ይጨንቀኛል። ያረከው ነገር የማልኮም ሐሳብ አለ። ያረከው ነገር ከመሞከር ምንም የምታጣው ነገር የለም። ብትሳሳት እንኳን ትማርበታለህ። ቀጣይ እንደዛ አይነት መድረክ ላይ ብትገኝ ቢያንስ ያንን ስህተት አትደግም። የሆነ ሰው በሆነ መልኩ አፕሮች አድርገኸው ይሄ ከዚህ ቢለ ቀጣይ ምንድነው ስለዚህ ታስተካክላለህ ምናምን ነገርና ከማድረግ የምታጣው ነገር ከዚህ አባባልሽ ግን ካይን ያልጠፋል። ሂድ ከዚህ አባባሉ ካይን ያልጠፋል እና እንትን ይመስለኛል ቢኮዝ አሁን ላልከው ማለት ነው አንዳንዴ መማር ስለ አንዱ ነገር ከአንድ ከጥፋት መማር ባለበት እድሜ ላይ ካስተማርክ ያ ነገር ላይ ፐርፌክት በመሆን እድሜ ትማራለህ። ይሄ ደግሞ ያወርዳል ታችን አንተንም በዙሪያ ያሉ ሰዎችም ዝቅ ያደርግብሃል። ለዚህ እንደየኳችሁ የሆነ አሁን ንግግሩም የክላሱ ስለመጣብኝ በዛ እድሜ ላይ ስለነበር ነው በጣም እንትን የሚያደርገኝ። ሌላው ከቅድም ጀምሮ ስናንስ የነበሩ ፖይንቶች አሉ። በዛ ከተባለ ምንድነው ወይ አው ነው ወይ አይ ነው አይደለም። እዚህ ጋር መታሰብ ያለበት ተመልካቾችም ከሞከርክ ወይ አይ ወይ አው ነው ወይ ይሆናል ወይ አይሆንም። ካልሞከርክ አይሆንም። ገባ በቃ የለም ያ ነገር ሊፈጠር አይችልም። ምንም በቃ አሰበው ያልፋል። ለዚህ ነው ብዙ ጊዜ እኔ ሹሮዎች ላይ እንደዚህ አንዳንድ ፕሮግራሞች ላይ የሚያወሩ ሰዎች ካጋጠማች እኔ አንድ ወንድም አለ የሚጽፈው ጽሁፎች ማለት ነው ይሄ ልጅ ነው እላለሁ። ከዛ ግን ሲያወራ ይፈራል፣ ማውራት ይፈራል። ሲያወራስ አንዴ ሲያወራ የሚያወራቸው ሰዎች አጂብ የሚያስበላ የተወሪ ነው። አብዛኛው ሰው እነዚህ ማውራት የሚከብደው ሰው እንዲህ ልበል እንዴ አልበል እንዴ የሚለው የሚገርም አይዲያ ነው። አንዳንዴ አጋጥመህ አቅም የሚገርም አይዲያ ይዘህ ልበለው አልበለው ያልክ የሆነ ሲያንሳና ያን ነገር ያንሳል ይጨበጨባል ምናምን አጋጥማችሁ ያውቃል አይደል? በደንብ ብዙ ሰው ጋር ያጋጥማል ብዬ ማስበው ነገር ስለኔ ነው እንደምታወራው። እና እነዛ ሰዎች ሐሳባችን ጀስት አውጡት ወይ አይሆንም ነው በቃ። አያውም አለ አያው ኢምራን በጣም ኢምራን ደግሞ የመግባባት ስኪል አለው ሳቀው። አሁን ከቀረጻው ይተንታል ደግሞ ነበር ኢምራን የቀረጻ የመግባባት ስኪል በደንብ አለው። ኢምራን በደንብ ቲክቶክ ላይ ከመጣ በኋላ ነው የተግባባቸው ሰዎች በቃ በጣም ብዙ ሰው ተግባብቷል እና ደስ ይላል። በጣም ደስ ይለኛል። ሰው ሲኖርህ አሪፍ ነው። እስኪ አንተ የሆነ ነገር በደናች እኔ ሳድግ እንደ ኢምራን ነው መሆን ፈልገው ተግባቢ ሳድግ ወደ ጎን ነው ቀንድ አታበቅል ከዚህ ምንድነው ምታል ሶስት ሜንታሊቲ ነው ያልኩት። እሺ ቀጥል። እንደውም ፐርሰናሊ እኔ ማስበው በጣም ይሄ መግባባት ያንሰኛል ብዬ ነው ፊልም አደርገው። ግን
ምን ጥሩ ከራሴ ምን ጥሩ ነገር አለ የሆነን ሰው ማግኘት ከፈለኩኝ ወላሂ አድነዋለሁ ካልኩሌት አድርጌ አድነዋለሁ ለምሳሌ አኒሱን ከአኒስ ጋር አንተዋወቀም ከሐምዛ ጋር አንተዋወቀም ግን አኒስ ጋር እኔን የሚጠቅም ለምሳሌ በእውቀት ሊሆን ይችላል በልምድ ሊሆን ይችላል በምክር ብቻ በሆነ ነገር አኒስ ጋር እኔን የሚጠቅም ነገር ካለ አድነዋለሁ በትክክል ማለት ይሄ እንዴት ነው ለጥቅም ምናምን ነገር ሳይሆን ያ ሰው ያስፈልጋል ለምሳሌ ብዙ ሰው እንደዛ ዛሬ ላይ አልহামዱሊላህ ላለሁበት እንትን ያ በጣም ጠቅሞኛል በቃ እንዴት ነው ሐምዛን ባገኘው ይጠቅመኛል አይደል በዲን በደንብ ያግዘኛል በስራዎች በደንብ ያግዘኛል በይሄ በሚዲያ እንቅስቃሴ ምናምን በደንብ ያግዘኛል ሰው ለምን ሐምዛን አላገኘው ለምን አልፈልገው ሄጄ ያለበት ድረስ እንትን በየና ስልክ ላይ ያነሳ ይችላል መልሼ ደውልለታለሁ ምናና በሆነ መልኩ ይጠቅመኛል ምናምን ነገር ብዙ ጊዜ ሞክራለሁ የሆነ ባክግራውንድም አለ ምናምን ነገር ግን ሞክራለሁ ከመጠየቅ የሚታጣው ነገር አይገባኝም ምናልባት ዛሬ ተመልካቾችም ከዚህ ኤፒሶድ አንድ ነገር ይወሰዱ ከተባለ በቃ ይሞክሩ ማለት ሰዎችን ይግባቡ በቃ በሁሉም ፊልድ ለምሳሌ ቅድም ስታነሱት የነበረው ነገር አለ ስንት ነገር ነው ጭንቅላታችን ላይ መጥቶ አኒስ ቦልድልስ ያለ ስንት ነገር ነው ጭንቅላታችን ላይ መጥቶ ፈርተንተው አላርከው ምናምን ይያለን እየፈራን ያስመለጥናቸው ብንሞክራቸው በጣም የብዙ ሰዎችን ህይወት ሊለውጡ የሚችሉ የኛንም ሊያሳድጉ እንዳለው ነው አልሞከርናቸው በቃ አልሆኑ ብንሞክራቸው ቢያንስ የሆነ ያህል ፐርሰንት የመሆን ቻንስ አላቸው ኢቭን በጣም ሬር ቢሆን ራሱ የሆነ ያህል ፐርሰንት የመሆን ቻንስ አለው በመሞከር ውስጥ የሆነ ነገር ታገኛለህ በመሞከር ውስጥ የሆነ ነገር ቢውልድ ታደርጋለህ አይ ብትባል ለምንድን ነው አይ የተባልከው የሆነ ነገር ታገኛለህ ምናምንና መሞከር መጠየቅ ፍርሃትን በቃ ፍርሃት በጣም ትልቁ ጠላት ነው የምታሸንፈው በመሞከር ውስጥ የምትፈራው ነገር በማድረግ ውስጥ ነው ምናምንና ያንን ሶስት አይነት ሰዎች አሉ አንደኛ ቶታሊ የሚፈሩ ሰዎች አሉ ሰዎችን ማግባባት በጣም የሚፈሩ ሰዎች አሉ ውስጣቸው ያለውን ነገር መግለጽ በጣም የሚፈሩ በጣም ሼክ የሚያደርጉ ሰዎች አሉ ከዛ ደግሞ ጥግና ጥግ ላይ እነዚህ በጣም ይፈራሉ በቃ ምንም የማይመስላቸው ሰዎች ደግሞ አሉ ሄደው ይግባቡ ምናምን ዳይካን ሶስተኞቹ ደግሞ ሄደው መግባባት ይችላሉ መናገርም ይችላሉ አይፈሩም ግን እንትን ናቸው የሚፈሩት ምኑን ነው ለምሳሌ አንዋርን ሄጄ ላውራው አልኩኝና ተባክ ምንም አያረግልኝ አወራሁት ኖርማል ነው ባክ ብለው የሚተው ሰዎች ደግሞ አሉ ባባባል እኔ የባለፈው ኢቨንት ላይ ወላሂ ሞዳቸውን ሰዎች አግኝቼ ነበር በቃ ሄጄ እንደምወዳቸው ለብዙ ሰው ተናግሬያለሁ በጣም ነው ሞዳቸው ብዬ ነግሬያቸዋለሁ አንድ ቀን የምትፈልጉበትን ነገር የምትፈልገውን ነገር ለመናገር እድሉ አይሰጠም አንድ ቀን የምትፈልገውን ነገር የማትናገርበት ጊዜ ይመጣል ተናገርክም አልተናገርክም ነንሴንስ የሚሆንበት ጊዜ ይመጣል ብትናገር የማያምርብህ ቀን ይመጣል አንድ ቀን በዚህ ሰዓት አሁን በእኛ ኤጅ ብትሳሳት ብትኮላተፍ ብትወድቅ ብትነሳ ያምርብሃል ገባ ዝቅ ብለህ የፈለከውን ነገር ብታረክ ዝቅ ብለህ ታች ድረስ ወርደ የፈለከውን ብትሰራ ብትናገር ብትሳሳት ምናምን አዲ ይጠበቃል ካንተ የሆነ ሰዓት ግን እነዚህ ነገሮች ይቀራሉ ስተት የማያምርብህ ሰዓት ይመጣል የሆነ ሰዓት ገባ ከሰዎች ጋር እንደ ልብ ልተዋወቅ ብትል በቃ ብዙ ሚይዝህ ነገሮች ይመጣሉ ያ ቀን ከመምጣቱ በፊት አሁን ላይ ፍላጎትን እንደ ልብ ልናገር ፍላጎቴን እንደ ልብ ላድርገው ብትል የማያምርብህ ቀን ይመጣል ገባ ለዛ ያ ቀን ከመምጣቱ በፊት የምትወዷቸውን ሰዎች ካሉ እንደምትወዷቸው ንገሯቸው which is አጨብጭቡ ለራሳችሁ ከገባችሁ ገባ መተዋወቅ የምትፈልጉት ሰው ካለ ለተዋወቁ እኔ ለዚህ ነው በቃ ውስጣችሁ ያለውን ነገር እስኪ ተናገሩት ከዛ በኋላ ራሳችሁ ደግሞ መሬት አውርዳችሁ ጀጅ ታደርጋለህ የበድር ዘመቻ ጊዜ በቃ ጥቃት ሊፈጸምባችሁ ነው ምናምን ተብሎ ከተነገራቸው በኋላ ለረሱል አለይሂ ሰላም ለሰሃቦቹ ወዲያው ቦታ ማስያዝ ምናምን ወዲያው ግርግሯ ምናምን ነገር ተፈጠረች ከዛ አንድ ሰሃባ መጥቶ ያ ረሱላህ هذه منزلة أنزلك الله إياها አላቸው
ይሄን ቦታ እንያዝ ምናምን ሲሉ ይሄ ቦታ አላህ Subhanahu Wa Ta'ala ወህይ አውርዶ ያዘው ያለህ ያዘዘህ ቦታ ያዘው ይሄን ቦታ ተቆጣጣሩት ያለህ ቦታ ነው እንዳላቸው ነው አይደለም ማለት እንደዛ ከሆነ ይሄ እዚች ጋር ይሄ ውሃ አካባቢ አለ ይሄ የውሃውን አካባቢ እንያዘው ምናምን አላቸው መርሐባ ተመልሰ በዛ ሳይል ከባ ሐሳብ ብትሰጥ ኢማጂን ለራሱል በጣም ሰራ እሱ ስትራቴጂ ነው የሰራው የኸንደቅን ጦርነት አንሱ የሰልማን አልፋርሲ ያ የተንተኑ የተቆፈረ ቦዩ የተቆፈረ ጊዜ እነዛ አሁን ሰልማን ነው ያንን ታክቲክ ያመጣው ገባ ለራሱል አለይሂ ሰላቱ ሰላም ሐሳብ እየተሰጣቸው ነው which is እነሱ ረሱል አለይሂ ሰላቱ ሰላም ማለት በዋህይ ጋይድድ ናቸው ለሳቸው ሐሳብ ይቀበላሉ ሶ ሐሳብህን ብታነሳ በቃም ችግር የለውም ሐሳባችሁን አንሱ የምትፈልጉትን ነገር ለመናገር ማለት ነው ሐሳብህን አንሳቡ እኮ በደንብ ላንሳው እና አሪፍ ነው እየሰላሰብኩኝ ነው እዚህ ፖድካስት ላይ በጣም አኒስ ሐሳቡን የማንሳት ችግር ይሄን ፖድካስት እሺ ቤት ገብተህ አላየውም እሺ እናውራና ማለት ነው ይሄ አሁን ያንሳው ረሱል ሰለላሁ ዐለይሂ ወሰለም ሲነገር አሁን መልእክት ማስተላለፍ ፈልገው ይቅርታ ግን ለወላጆችና አሁን እንደዚህ አሚር ለምን በቃ ከላይ ላሉ ሰዎች ማለት ነው መቀበልን እንልመድ ገባ አሁን አንተ ልጅ ኢንሻአላህ ልጅ መጥቶ ይሄ ነገር ነው እንዲህ ቢሆን ስለ መቀበልን መልመድ አለብን እኛ ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር አዩት እኔ አጂብ ነገር ከዛ ሐሳብ መምጣቱ የበለጠ የሳቸው ተቀባይነት አጅበን ወለ እንዴ እኔ እኮ አውቀዋለሁ እኔ እኮ ብያለሁ አይደለም እኮ ባይ የሚወርድልኝ ሰው ነኝ ቢሉ በቃ ምን ትላለህ አንተ ያ ልጅ አሁን ያ ሰሃባ ከዚህ በኋላ ሐሳብ ለማሰላሳቸው አይሳሳም ቢኮዝ የሆነ ነገር ሳቸው ተቀባይነት አለ ከዛም ወደዚህ ወደኛ ላይፍ ደግሞ ስናመጣው ወላጆች አሚሮች ምናምን መቀበልን ስንለምድ እነዛ ሰዎች ላይ እንሰራለን ኢቭን የእሁድ ጦርነት ራሱ ብንመለከተው ረሱላህ ሰለላሁ ዐለይሂ ወሰለም ስሜታቸው አልነበረም በዛ መልኩ ወጥቶ ጦርነት ማድረግ ኢቭን ለዛ ሲሉ ጥሩራቸው ራሱ ሁለት ነው ያደረጉት ደረበው ነው ያደረጉት ምናምን ነገር በዛ መልኩ ጦርነት የወጡት በበድር ዘመቻ የሰለሙ በዛ ስሜት በዛ ኢነርጂ ላይ ያሉ በዛ ቁጥራቸውን የተማመኑ ምናምን ሰሃቦች ስላሉ ረሱልን እንተናላቸው እንጂ ረሱል ፍላጎታቸው እዛው ከውስጥ ሆኖ መታገል ነበር ሜዳ ላይ ከመውጣት ይልቅ ምናምንና ያው አንዳንዴ የሚነሱ ሐሳቦች ተት ሊሆኑ ይችላሉ ምናምን ነገር ግን ሐሳብ ከመስጠት የሚታጣ ነገር የለም የሚለው በደንብ ፊል ያደርጋል ያ እኔ አሁን የሰሃባውን ሲያነሳ ምን ትዘለኝ ያ ረሱላህ ዝሙት ፍቀድልኝ ብሎ የመጣው ሐሳብ የመግለጽ ደግሞ እንትን እዚህ ጋር እኔ ሰሃባ በቃ ያ ረሱላህ አለይሂ ሰላቱ ሰላም የጋባዥነት ፊታቸው እሱ የማይነካ ነው በቃ ወላሂ ይሄ አሁን ያወራ ነው ስለ ረሱላህ አለይሂ ሰላቱ ሰላም ነው እንጂ ለተመልካቾች ስለ ሰውየው አይደለም ተመልሶለታል እንደዚህ ሐሳብ ለሚያነሳው እኮ ተመልሶለታል ሐሳቡን ባያነሳ ኖሮስ ይሄ ሰውዬ ዝሙት ላይ እኮ ይወድቃል ወዳቂ ነበር እኮ ዝሙት ላይ እኮ ይሄ ሰውዬ መጥቶ ግን ሐሳቡን በግልጽ ነገራቸው አንዳንዴ የሚሰጡትም ሐሳቦች እኮ መመረጥ አለባቸው ግና ሁሌም አትናገርም ሁሌም ዝም አትደማ እኮ እንመጣበታለን እሱ መጀመሪያ እሱን እንመጣበታለን መጥቶ እንደዛ አላቸው ሰሙት ምን ዝሙት ፍቀዱልኝ ረሱላህ አላቸው እህትህ ብትሆን እናትህ ብትሆን ባለቤትህ ላይ ነገር ቢደረግ ሹፍ ያከሙበትን መንገድ ኦኬ አይ በቃሽ ብሎ አፉ በሉኝ ብሎ ተመልሶ ሄደ ኢማጂን ይሄ ሰውዬ ሐሳቡን ባይናገር ኖሮ ወዳቂ ነው ኢላ መርሂመ ረቢ ገባ ሐሳቦቻችሁን አንዳንድ ጊዜ ጥፋትም ቢሆን ይሄ ነገር ላርገው እንዴ ብላችሁ ስትናገሩት ምክንያቱ ይነገራችኋል የማታደርጉበት ምክንያት አሳማኝ የሆነ ምክንያት ስላለ ለዛ ነው ፍላጎታችሁን እናንተ ውስጣችሁ ስታስቀምጡት የምታስቀምጡት ከሸይጣን ጋር ይቀምርልሃል ሸይጣን ደግሞ ደህና አድርጎ ነው የሚቀርምልህ ገባ ሰዎች ጋር ተስታዋየው ስታማከረው ችግርህንም እንደዚህ ያየ ጉድለትህንም ሰው እየመረጥክ ጉድለትህንም ጥሩ የሚበረታታ ሐሳቦችንም ለዛ ሰው ስታቀርብ የሚገርም መፍትሄ ያገኝልሃል በሁለቱም በኩል አየነው ጦርነት አውድማ ነው ትልቅ ጦርነት ነው ሐሳብ ሰጣ አሪፍ ሐሳብ የሚበረታታ ሐሳብ ነው ተገባበት ጥፋት ነው መጥቶ ያ ረሱላህ አላቸው አላሁመ ሰሊ ወሰለም ዐለ ሰይድና መጥቶ ነገሩት እሳቸው በስነ ስርዓት አክመው መለሱት ሶ
ሐሳብህን መጀመሪያ ሐሳብህን እንዳለው ሰዎችን መጀመሪያ ሰላምታ ያቀርብ ኮሙኒኬሽን ስኪልን ታወዳብራለህ ከዛ በኋላ ሐሳቦችን መናገር ይሄ የኔ ሐሳብ ነው ማለት ነው አእምሮህ የሚያስበው ሐሳብ በጣም እና ናቹራሊ ነው በቃ ይሄ እንትን ነው ተፈጥሯዊ ነው ሰዋዊ ነው የሰው ልጅ የሚያስበው ነገር ነው አንዳንዴ ወይኔ ይሄ ሐሳብ ከኔ ይመጣል እንደዚህ እንት ሐሳብ እኔ ምናምን ልትል ትችላለህ ምናምን በቃ ሰውኛ ነው ሶ ከዛ በኋላ ግን ሰዎችን ከተግባባ ኮሙኒኬሽን ስኪልህን ካዳበርክ ምናምን በኋላ ግን መመጠን ለምትናገራቸው ነገሮች መመጠን መቻል አለብህ ለምላስ እዚህ ጋር እንዲሁ ገጠመኝ ተዛለኝና ላውሮ ለነሱ ልንገራቸው በአንተ ዙሪያ ላይ ስለነበር የሆነ ስልክ እኔ ጋር ነበርና የሆነ ሰው የሆነ ሐምዛን ማግኘት ፈልጎ ነው የደወሉ ሁለት ናቸው ሄሎ አሉ ሰላም አለይኩም ሐምዛ ነው ደህና ጋር እኔ ሐምዛ አይደለም አደርስላችኋለሁ ኢንሻአላህ ማለካቸው የሱን ስልክ ሰጠን አለ ከዛ አይ እኔ አልሰጠህም የሱን ነው ነገር አልኩት አንደኛው ማለት ቶ እንዴት እንደማግኘው ያቀለው አይደል ከዛ ስልኩን ዘጋውት መጀመሪያ ይሄ ተራ ለራስ አይደለም ዘጋ መጀመሪያ እወድሃለሁ አይ ነገር አይደለም እንትን ሐምዛን ነው የፈለገው ነው ያሉት ታውቃለህ በሁለተኛ ስደውል ነው እወድሃለሁ ምናምን የሚለው ነገር የተነገረኝ ስልኩን ዘጋውት ግራ ገባኝ የሆነ ለጸም ይፈልገው የት ነገር አባባሉ ማለት ቶ እንዴት እንደማገኘው እኔ አውቃለሁ ይላል ለጓደኛው እዛ ስልኩ ተዘጋ ግራ ገባኝ ደወልኩላቸው በሰላም ነው አልኩት እዛ እንዲህ ብለህ ነበር ስለው አራፍ ሸራይኒ በሰው አድርጌ እንዴት እንደማገኘው ስለማውቅ ነው ለዛ ነው እኔ እንደምወደው ለመንገር ፈልጌ ነው ወይኔ ወንድም እኔ ማን ከሱ ጋር ጻልተው አልኩኝ ግራ ገባኝ ታውቃለህ ኮንፊደንሱ በቃ እስከጥግ እስኪ ስለ ብቸኝነት እንደመጠቅለያም እያደረግን ስለ ብቸኝነትና ስለ ብቻ መሆን ያ አሁን ከሰዎች ጋር ስትሆን ሐሳብን ስትገልጽ ኮሙኒኬሽን ስኪልስ ስታዳብር እነዚህ ነገሮች ታተርፋለህ አለን ብቻህን ስትሆን ደግሞ በሚለው ደግሞ እንመጣለን ራይት ሶ ሁለት ስሜት ያለው ይመስለኛል ብቸኝነትና ብቻ መሆን ብቸኝነት ይሄ ከሰዎች ሞርፍ ዲፕሬሽን ያለው ከሰዎች ተገለህ በአንድም በሌላ ወይ ሰዎች አግልለው ወይ ሰዎች አይፈልጉኝ ምናምን ብቻ ብለህ ብቻህን ስትሆን ብቸኝነት ሲያጠቃህ ነው ብቻ መሆን ጥሩ ይመስለኛል አንዳንድ ቦታዎች ላይ ማለት ይሄ ብቻህን ሆነ የሆኑ ካልኩሌሽኖች የምትሰራበት በደንብ አጥቅቀህ ኸልዋ የምትገባበት ምናምን ኸልዋም የራሱ ሳይንስ አለው ምናምን ነገር ግን ብቻ ስትሆን ብዙ ጊዜ ብዙ ጥሩ ሐሳቦች ይመጡልሃል የሆነ ሐሳብ ይዘህ አድቅቀህ የምትሰራበት ምናምን ሲሆን ኸይር ነው ማለት ካልኩሌትድሊ ለሆነ ፐርፐዝ ብቻህን ስትሆን ምናምን ነገር ብቸኝነቱ ግን ያው አብሮ መቼም ብቻህን አትሆንም አብሮ ያጀለስ አለ ሸይጣን አለ ሶ የሚያሳስበህ ብቻህን ከሆንክ የሚያሳስበህ በጥሩ ነገር ካልተከበብክ የሚያሳስበህ ልክ ያልሆነ ነገር ብቻ ነው መቼም እንግዲህ ከዛ ጀለስ ኸይር ነገር አንጠብቅም ሶ ብቻህን ከሆንክ አብሮ ያለው እሱ ከሆነ የሚያሳስበህ ልክ ያልሆነ ነገር ለዛ ነው ብዙ ሰዎች ራሳቸውን ወደ ማጥፋት የሚሄዱት ወደ አልተገባ ነገር ልክ ያልሆነ ማለት ኖርማሉን ነገር በጣም ያወሳስብብሃል ያ ሰው እኮ ስለማይፈልግህ ነው በጣም ውዝብዝብ ይልብህና ምናምን ነገር ገመድ ትላለህ ለመግዛት ይደምተው መልስ አይኛም ባባሎች ወላሂ ልክ አይደለም አይ ልክ አይደለም ግን መፍትሄ ሆኖ ያውቅ አይደለ እንተ ማለት ምናምን እንዳለው ገመድ ማለት መፍትሄ ሆኖ ያውቅ ከዱንያም ከአኺራህም ነው የምታጣው ምናምን ነገርና እና የሸይጣን ታርጌት ደግሞ ትልቁ እሱ ነው ማለት ከሚያሸንፈው ባለፈው የሆነ ኡስታዝ እኛ መስጊድ ከኹጥባ በፊት አላቸው እንተና ክታብ ያቀራሉና ምናሉ ስለ ሰውየው በጣም አቢድ ነበር ሰውየው ማለት ስሙ ጠፋብኝ ከዛ በኋላ ሸይጣን ሰው በሰው ተመስሎ ጓደኛ ሆነዋል ከዛ በኋላ እንትን ይለዋል ያው ሸይጣን ነው እንትን አለው ምናምንና ለሊት እንቅልፌን እንትን ብዬ በጣም ኢባዳ ማድረግ ፈልጋለሁና እንቅልፍ እያስቸገረኝ ነው ለዚህ መፍትሄ ሲለው መፍትሄማ የቆንጆ መፍትሄ አለ ብሎ አረቄ ይሰጠዋል
ከዛ አረቄውን ይጠጣና ይሰክራል። ከዛ በኋላ በእንትን ውስጥ ሆኖ በስካር ውስጥ ሆኖ ለዚህ መፍትሄ ብሎ ደግሞ የሆነች ሴት ያመጣለታል። ከሷ ጋር ይገናኛል። ከዛ ሁለት ጥፋት እንትኑ መጠጡን ጠጣ፣ ከዛ ዝሙት ሰራ። ከዛ ከስካሩ ሲነቃ ዝሙት ሰርቷል። ለዛ አለው አንተንም ያክል ሐሊም ሐቢድ ሰው እንዴት በዝሙት ወደቀ ተብሎ ሰው ጋር ወሬው ይደርሳል። ለዛ ምን ላርግ ግደላት አለው። ከዛ ገደላት። ሶስተኛ ጥፋት አስካሪ መጠጥ ጠጣ፣ ዝሙት አደረገ፣ ከዛ ገደላት። ከዛ ቀበራት አለው። ከዛ ሸይጣን ቤተሰቦቿ ጋር ሄደና ከሌ እኮ ፉላን እኮ ልጃችሁን ገደለና እዚህ ጋር ቀበረ ብሎ መጥቶ አሳያቸው። ከዛ መጥተው ሲመለከቷት አለች አወጧት። ከዛ በኋላ ሸንጎ ተሰበሰበ፣ ፍርድ ቀረበበት። በሰቀላት በሞት ግድያ እንትን ሊል እየሄደ በመጨረሻ ሰዓት ወደ አላህ እንዳይመለስ ለኔ ስገድልኝና እኔ ላንተ ልሰቀልልህ አለው። የመጨረሻው ፓርት ላይ ማለት ነው። ለምን ይሰቀላል? ኦልሬዲ ልሞት ነው። አንድ አፍታ ለሰው ልስገድለትና እሱ ይሰቀልልኝ ያለው ልክ ሲሰግድለት خلاص በቃ እኔ አላሜ በጀሃነም ጓደኛዬ እንድትሆን ነው፣ እሱን ጨርሻለሁ፣ ይሄ ግን እኔን አይመለከትም ብሎ ትቶት ሄደ። ሰውየው ሞተና ብዙ ጊዜ ይሄ ብቻ መሆን ምናምን ስትሆን ምናምን ነገር እንትን ጓደኛ የሚሆነው ሸይጣን ነው። ሸይጣን የሚያሳስብህ ምንም ኸይር ሆኖ አያውቅም ምናምንና በደንብ ቦልዲ ልታስብ ይገባል። ጥሩ አማካሪ ሊኖርህ ይገባል፣ ወደ ኸይር የሚያመላክትህ ምናምንና ይወደ ማሰማንሱ ጀስት ለማንሳት ያህል ቅድም መጀመሪያ ከይህን ነገር ሲጀምረው የሆነ ሰው እንደዚህ አስቧል ብለህ ታስባለህ እና ይሄን ነገር ልክ እንዳልሆነ የምታውቀው ወደ ቅድሙ ስላመጣው ይችላል። ጀስት ጠይቁ። ከዚህ ቤት እና አምዛሚውን ፕሮግራም ያቀርብ ተነግሯል። ሰው ችግሩ ምንድነው ጠርጥሮ እርግጠኛ ይሆናል አይደለ? ይሄ ጠርጠርክበት ነገር ራሱ የምታውቀው ስታወራው ነው። ከዛ ሶስት ጠይቆ ነው። አሁን መተው የሆነ ሰው መተው ኢምራን እንደዚህ እያለ ነው ካንተ ጀርባ እንዲያወራ ነው እንዲህ ያረጋ ነው ቢባል አላየውም። ኢምራን እኔ ጋር በቃ እንዲህ ቀርበን እያወራን ነው፣ በቃ ወንድሜ ነው እንዲህ እየተባለ ነው ያለኝ አማራጭ ከዛ ሰው ማውራት፣ ከዛ ሰው መስማት አይደለም አይደል? አንተም ማውራት። ይሄ በሌሎችም ስለሚጠቀም እያነሳሁት ያሉት ይሄ ጭንቅላታችን በቃ አንዳንዴ በራሱ ያስብ፣ አይምሮአችን በራሱ ያስባል ከኛ ሳይሆን ማለት ነው። ሸይጣን በቃ በራሱ ማሰማት ሸይጣን ነው። ይሁን ማይሆን ነገር ያሳሰበን ያለው እዛዛ ነገር ላይ እንዳልከው ከዚህ ነገር ደግሞ መውጣት የምትችለው ከሰው ጋር ስትሆን ነው። ጭንቅላታችንን የማይሆን ነገር ያሳሰበን ነገር ካለ ሰው ጋር ሆነን የሆነ ነገር እናወራ። አይሳት ላይ ልክ ነጠለ ስትል ደግሞ ቅድም እንዲያስብ ግን ምንኝ ነው የምትለው። እዚህ ነገር ላይ በደንብ ፎከስ እናደርግበት አሪፍ ነው። ተኸሊ በእስልምናም ወደዳል ብቻህን መሆን ኸልዋ መዓ አላህ። ረሱሉም ዓለይሂ ሰላቱ ወሰላም ዋህይ ከመምጣቱ በፊት መካ ላይ የነበረው ዙልሙ፣ በደሉ፣ ፈሳዱ ምናምን በጣም ያሳስባቸው ስለነበረ ጀበል ኑር ላይ የወጡ ጋራ ሒራ ላይ የሄዱ 3 ቀንም 15 ቀንም ሳምንትም እያሳለፉ ይመጡ ነበር፣ ብቻቸውን ሆኖ ማለት ነው። እዛ እሱ ይወደዳል። ራስን የምታዳምጥበት ታይም በጣም በጣም ወሳኝ ነው። አትሊስት ይላሉ ያው ሩጫው ስለሚበዛ ትምህርት ስራ ምናምን እየተባለ ስለሚበዛ አትሊስት በቀን 30 ደቂቃ ሚኒመም ቀን 30 ደቂቃ ቁጭ ብለህ ከራስህ ጋር ሂሳብ የምትሰራበትም ኢማንህም የምትጀድድበትም ታይም ያስፈልጋል። ከዛ ባለፈ ግን ልቅ የሆነ ሰዎች ከዙሪያ እንዳይኖሩ መፈለግ፣ ብቻህን ሁሉን ነገር እንደምታረገው ብቻ እንደምትበቃ አይነት ነገር ማሰቡ ብዙ ነገር ላይ አያዛለቀህም። አላህ Subhanahu Wa Ta'ala መጀመሪያም ብለናል እዚህ ምድር ላይ ሲያመጣን ሁላችንም ትተጋገዙ ዘንድ ከዛ ደግሞ ሊተዓረፉ ትተዋወቁም ዘንድ። መተዋወቅ ደግሞ በጣም ወሳኝ ነው። ጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ፣ በቀባኢል አድርጎ በጎሳ አድርጎ በምናምን በብሔር ምናምን አድርጎ አላህ የከፋፈላችሁ እኮ እንድትተዋወቁ ነው። ምድር ላይ ትውውቃችሁ ይፈልጋል ማለት ነው። በአባባሌ ትውውቃችሁ በጣም ይፈልጋል። ከሰው ጋር መተዋወሳችሁ ምናምን ይፈልጋል። አንዳንዴ እስኪ እንተዋወቅ ብላችሁ የምትወጡትም ሰዎች ይኖራችሁ። ሰዎችን ተዋወቁ።
አንድ ጊዜ ያው ይገባኛል ብዙ ጊዜ የሚገኘው ሰው የሚገጥማቸው ሰው አንዳንድ ሰዎች መጥፎ ሰዎች ይሆናሉ ትንሽ ባህሪያቸው የሚያስቸግር ምናምን ቅድም አንተ እንዳልከው ከጥቅም ጋር ብቻ የተያያዘ ምናምን ይሆንና አይ ከዚህ በኋላ ሰዎች በቃኝ ይላሉ አንዳንድ ሰዎች ያው የምትተዋወቅበት መንገድ ፊልተር የምታረግበት መንገድ እሱንም ማስቀመጥ መቻል አለበት ፊልተር የምታረግ ማን ልተዋወቅ ማን ነው ምንድነው እሱን ካየህ በኋላ ነው ልተዋወቀው ብለህ የምትሄደው እንጂ መንገድ ላይ ያገኘውን ሰው ሁሉንም አትተዋወቅም ሶ ብቻህን ስትሆን አንተ እንዳልከው የሸይጣን መጫወቻ ነው የምትሆነው በጣም ብዙ የማይሆኑ ሀሳቦች ይመጡብሃል በጣም ሲል የሆነ ቀላል የሆነ ነገር በጣም አወሳስቦ አንተ እንዳልከው እስከሞት ድረስ ይሄዳል ዝም ብለህ ከመሬት ተነስተህ ራስህን አጥፋ ያለህበትን ከቤት ጠፍታችሁ አታውቁም ከቤት በልጅነታችሁ ጠፍቶ የሚያቅል ታውቃለህ ጠፍቶ የሚያቅል እኔ ጠብቼ መንገድ ነው ትመለሳለህ እንጂ ትጠፋለህ በእኛ ሰዓት እንኳን የነበረው መጥፋት ነው አሁን ወደ ታች ስንወርድ ራስን ማጥፋት ነው እየመጣ ያለውና ብዙ ጊዜ እንዲህ አይነት ሀሳቦች የሚመጡልህ አይታቸው ከሆነ ብቻህን ስትሆን ከሰው ጋር ስትሆን ብዙ አይመጣልህ ሰው ብቻህን ስትሆን የሚመጡልህ ሀሳቦች ብዙ ጊዜ ልክ አይደሉም ከመሸ በኋላ ምሽት ከ3 ሰዓት በኋላ አይታቸው ከሆነ ምሽት ከ3 ሰዓት በኋላ የሚመጡላችሁ ሀሳቦች ምናምን ስሜታዊ ሀሳቦች ምናምን ይመጣሉ ከሰዎች ጋር ብትሆኑ አጠገባችሁ ሰው መኖሩን አትጥሉት አደም አለይሂ ሰላም ጀነትን ይው ጀነት ምን ጎሎ ነበር ጀነት ውስጥ ምንም ጎሎ አይደለም ግን በቃ ድብርቱ በጣም ሲልባቸው ነው ይባላል ግን ሐዋ ታስፈልጋለች አላቸው አደም ጀነት ውስጥ ብትሆን ጀነት ውስጥ ያለው ኒዕመተል ጀና ላ ተዙል ነው ጀነት ውስጥ ያለው ኒዕማ አይወገድም እኮ ዘላለማዊ የሆነ ኒዕማ ነው እማልቅ إن هذا لرزقنا ما له من نفاد መቀነስ ምናምን የሚባሉ ነገሮች የማይታወቅበት ዓለም ውስጥ ሆነው አላህ Subhanahu Wa Ta'ala ግን ምን ያስፈልጋል አላቸው ሰው ያስፈልጋል አጠገባቸው ሰው ስለሚያስፈልግ ሐዋን አለይሃ ሰላም እንትን አደረገላቸው ካጠገባቸው ከጎናቸው ፈጠረላቸው ይፈልግ የተመቻቸ እንኳን ያልተመቻቸ ሁኔታ ውስጥ ሆናችሁ አይደለም የተመቻቸ ሁኔታ ውስጥም ሆናችሁ የሆነ መታወሩት ሰርክል ያስፈልጋል ብቻችሁን ስትሆኑ ብዙ እንትን አይመከርም ኸልዋ ይሄ ተኸሊ مع اللهና ከአላህ ጋር ቁጭ ብለህ የምታወራበትን ሂሳብና ይሄኛውን ብቸኝነት መነጣጠል ያስፈልጋል ገባ አንዳንድ ጊዜ ሰው አያስፈልጉኝም የሚሉ ሰዎች ገጥሟቸው የትዳር አጋር አያስፈልገኝም ጎረቤት አያስፈልገኝም የሥራ ባልደረባ አያስፈልገኝም የክላስሜት አያስፈልገኝም በጣም ግዴታ ነው ያስፈልጋል አለበለዚያ መንገዱ ረጅም ነው የሚሆነው በጣም ነው ረጅም ነው ብቻ ለምትገፋው መንገድ አለ በጣም ያላህ ድካሚ ነው የሚሆነው በጣም ድካሚ ነው የሚሆነው በዛ ውስጥ ግን ሁሌ ዱዓ ማድረግ ነው ኸልዋ ስትገባ ደግሞ ምን ብለህ ነው ዱዓ የምታደርገው አንድ ነገር ብቻ አንስቼ ልዝጋ ነብዩላህ ዘከሪያ አለይሂ ሰላም አላህ ታጥረው መርየምን አዩት መርየም የክረምቱ ምግብ በበጋ ይመጣላታል የበጋው ምግብ በክረምት ይመጣላታል በጣም ገረመውና ያ መርየም ዋና ለኪ هذا መርየም ይሄን ነገር ከየት ነው የምታመጪው አላት قالت هو من عند الله ان الله يرزق من يشاء بغير حساب አለቻቸው ይሄ ከአላህ Subhanahu Wa Ta'ala የመጣልኝ ርዝቅ ነው አላህ ደግሞ የፈለገውን ሰው ያለ ምንም ሂሳብ ይረዝቀዋል ቀጥታ የታየው ነብዩላህ ዘከሪያ አለይሂ ሰላም የሚፈልገው ነገር እየፈለገ በቃ ተስፋ የመቁረጥ ጫፍ ላይ የደረሰበት አንድ ሐሳብ አለ ልጅ ሁናሊክ ይላል አላህ Subhanahu Wa Ta'ala በአረብኛ ሁና ማለት እዚህ ጋር ማለት ነው ሁናክ ማለት እዛች ጋር ማለት ነው ሁናሊክ ጫፍ ጥግ ላይ ማለት ነው ሁናሊክ ይላል አላህ ጫፍ ጥግ የተስፋ መቁረጡ ጫፍ ላይ ሄደ ዘከሪያ አለይሂ ሰላም دعا ربه ربي لا تذرني فردا ጌታዬ ብቻዬን እንዳትተውኛል በጣም ያደረጉት ዱዓ በሌላ አጀንዳ እናነሳዋለን ብዬ ነው ድጋሚ ሱራ መርየም ላይ የሚያምር ዱዓ አደረጋላችሁ ربي لا تذرني فردا ጌታዬ ብቻዬን እንዳትተውኛል وانت خير الوارثين انبياء ላይ ደግሞ ሰው አስቀምጥልኛል ልጅ ፈልጋለሁ ልጅ ያው አቅረብ ነው ምናምን ግን ብቻዬን እንዳትተውኛል አላህ Subhanahu Wa Ta'ala at any cost ብቻችሁን እንዳይተዋችሁ ዱዓ አድርጉ የራሱን ሰው አላህ ሰዎች አሉት ሰዎችን ይልካል ዲኑን የሚነስርበት ያላችሁን ጭንቀት ጥበቱን ምናምን የሚያወርድላችሁ ብዙ ነገር የሚያግዛችሁ ዒልም የሚሰጣችሁ ወደ አላህ የሚያቀርባችሁ ሰው
ይሰጣል። ሰብዓቱን ይظልሁም ላሁ ተሕተ ظልህ እኮ ጥላ በሌለበት ሰዓት ላይ አላህ ጋር የምትጠለለው ከሰባት ሰዎች አንዱ እኮ ዱንያ ላይ ለአላህ ብለው የተዋደዱ ሰው ነው። ብቻህን ሆነ ምናምን ምን የምታመጣው ነገር የለም። ገባ ሰው ከሰዎች ጋር በደንብ ኮሚኒኬሽን መተዋወቅ፣ ኮሚኒኬሽን ስኪላችሁን ማዳበር፣ የምትፈልጉትን ነገር ከልባችሁ ሳችሁ ሀሳባችሁን መግለጽ መቻል። ልክ ይሁን አይሆን አትጨነቁበት። እናንተ መጀመሪያ ፐብሊክ ላይ ሆኖ ምናምን ያገኛችሁትን የራሳችሁትን ሀሳብ አታንጸባርቁ እንጂ ከሰዎች ጋር ዲስከስ በምታደርጉበት ሰዓት በምታወሩበት ጓደኞቻችሁ ጋር ምናምን ልክ ይሁን አይሆን አትጨነቁበት። ጀስት ሀሳባችሁን ብቻ ኤክስፕረስ ማድረግ ላይ የመፍትሄ ሀሳብም ሰጥቼ በዛው ልቋጨው ብዬ ነው ወደና የኔን ማለት ወደ እናንተ ይመጣል። ሶ ኮሚኒኬሽን ስኪላችሁን ማዳበር፣ ከግሪቲንግ መጀመር፣ ከሰላምታ ንጹህ በጣም ደስ የሚል ሰላምታ ከዛ መጀመር፣ ከዛ የምትፈልጉትን ሀሳብ በነጻነት መናገር። ወይ ይሆናል ወይ አይሆንም። የሚፈረድባችሁ ፍርድ የለም፣ የሚጣልባችሁ ማዕቀብ የለም፣ ምንም ነገር የለም። ጀስት ሀሳባችሁን ኤክስፕረስ አድርጉ። በዛ መልኩ የተነሳ ነው በዛ ኢቨንት እንትን ነው። ከዛ በኋላ ደግሞ እንዲህ አይነት ኢቨንቶች ላይ መገኘት። አሁን የእግር ኳስ አንድ ኢቨንት ነው። ከዛ ውጭ ግን ቻሪቲዎች ይዘጋጃሉ። ቻሪቲ ኦርጋናይዜሽን ጥቅምት የሲር ለና አለ አሁን ለምሳሌ አይደል ኦልሞስት መገባደጃው ደርሷል እንጂ እዛ ሄዶ ሰዎችን ማግኘት የተለያዩ ወንድም አሊ አሚን የባለፈው ኤፒሶድ ላይ እንዳነሳው የተለያዩ ኦርጋናይዜሽኖች ኢስላሚክ ኦርጋናይዜሽኖች ላይ መሳተፍ መቻል። በዛ ውስጥ ብዙ ሰዎችን ስለምትተዋወቁ ሪህላዎችን መሄድ፣ ጉዞዎችን ፈሲሩ ፊል አርድ ነው ይላል። ምድር ላይ ተንቀሳቀሱ፣ ከዛ እዩ ያለውን ነገር ሰዎችን ትተዋወቃላችሁ፣ ያላን ኸልቅታ ያላችሁ ምናምን መንቀሳቀስ ይፈልጋል። አንድ ነገር ብቻ አንድን ሰው ብቻ ይዛችሁ አንድ ነገር ብቻ ይዛችሁ ቁጭ ስትሉ አካባቢያችሁ ባያችሁት ነገር ላይ ነው የምትታጠሩት። ብዙ እንትን ርቃችሁ ማየት አትችሉም። ሶ ተንቀሳቀሱ፣ ሰዎችን እዩ፣ የምትወዷቸውን ሰዎች እንወዳቸዋለን ብላችሁ ተናገሩ፣ እንተዋወቅ በሉ። ነው ሜጀር ኤፒሶድ እንተዋወቅ ይሆን አሪፍ ነው። ይጨርሻል። አንዋር ይባላል። እሺ ሀኒሲ መርሐባሽ። ወደ መፍትሄ ሀሳቦቹ ከመጣን ዘንዳ እኔ የተነሳንበትም ኮሚኒኬሽን ስኪል ላይ ነውና እንደ ሀሳብ የመጀመሪያው ጉዳይ ራስህን ማክበር ነው ብዬ ነው የማስበው። ሀቢቢ ራስህን አክብረው። ያም ሰው እንዳንተ ከሆነ ነገር ሆኖ ምናምን የመጣ ሰው ነው። ምንም ካንተ የተለየበት ነገር የለም። ምናልባት ካንተ የተለየው ቦታ ብቻ ነው። እሱ የተቀመጠበት ቦታና አንተ ያለህበት ቦታ ተለያየ እንጂ በመካከላችሁ ምንም አይነት ልዩነት የለም። ኢለል ሙተቂን እንደሚባለው ማለት ነው። ሙተቆች ሲቀሩ ሁሉም ሰዎች አላህ ዘንድ እኩል ናቸው እና ወለቀድ ከረምና በኒ አደም ይላል አላህ ሱብሓነሁ ወተዓላ። የአደምን ልጅ አከበር ነው ይላል። የመጀመሪያው ጉዳይ ራስህን ማክበሩ ነው። አንተ ራስህን ካከበርክ ወደ ኋላ ሄደህ ወደፊት ሄደህ እነዛ የምታገኛቸው ሰዎች ሀሳብህን ልትገልጽላቸው የሆነ ነገር ካንተ ከነሱ ልትጠይቃቸው የሄድካቸው ሰዎች በቃ እንዳንተ ሰው መሆናቸውን ከተረዳህ በቂ ነው ብዬ አስባለሁ። የመጀመሪያው ጉዳይ ማለት ነው። ከዛ ደግሞ ቅድም ስናነሳው እንደነበረው የተለያዩ የተግባቦት ክህሎቶች አሉ። ለምሳሌ አንተ እንዳትግባባ የሚያደርግህ ያ ስነልቦናዊ ተግዳሮት ከሆነ ያ ይሄ ፍርሃት፣ ጭንቀት ምናምን ያልነው ሊሆን ይችላል። የባህል ወይም ደግሞ የቋንቋ ልዩነቶች ሊኖሩ ይችላሉ ምናምን። እነዚህ ጉዳዮች ይፈጠራሉ። ነገር ግን ይህን የምታከመው በምንድን ነው? በመሄድ ብቻ ነው። በነገራችን ላይ በማድረግ ነው። ካላደረግ ካልተንቀሳቀስክ የምታመጣው ነገር የለም። ለመንቀሳቀስ ደግሞ ከሰዎች ጋር ለመግባባት ደግሞ ያችን ይሄ ሁስነል ኹሉቅ የሚባለው ለአኽላቅም ጥሩ አለው፣ ለንግግርም ጥሩ አለው። ረሱል አለይሂ ሰላቱ ወሰላም ሙስሊም ማለት ሰዎች ከሱ ሰላም የሆኑለት ነው ይላሉ። አንተ ልትናገርም ሀሳብን ልታስተላልፍ በሄድክበት ቦታ ሁሉ ሰዎች ካንተ ሰላምን የሚያገኙ ከሆነ ነገራቶች ገር ይሆናሉ። ለአንተም እነሱ ያላለውም ማለት ነው። ካንተ ሰላም ሲያገኙ ከንግግርህ፣ ከድርጊትህ፣ ከአመለካከትህ ሰላም ሲያገኙ የዛኔ ነገራቶች ገር ይሆናሉ። የመጀመሪያው እሱ ነው። ከዛ ግን 5 አይነት እንትኖች አሉ ብዬ አስባለሁ። ሳይንቲፊካሊ እንትን ያሉ እነሱን መላመድ አስፈላጊ ነው። ለምሳሌ ማን፣ ምን፣ መቼ፣ እንዴትና ለምን የሚሉ ማለት ነው። ለምሳሌ ማን ነው የምታወራው ሰው ማን ነው? ይሄን መምረጥ ያስፈልጋል። ዝም ብለህ ሄደህ ማንንም ሰው አታወራም። ላንተ የሚጠቅምህን የሚያስፈልግህን ሰው ነው የምታወራው።
ከማንም ጋር ከሄድክ ያው ውጤቱ የምናውቀው ነው። ጥሩ ሰዎችን ማን ነው ማወራው? ከዛ ግን ምን አይነት ወሬ ነው ማወራው? ምን አይነት ሐሳብ ነው ማስተላልፈው? ከዛ ደግሞ ለምንድን ነው ይሄን ሐሳብ ማስተላልፈው? አላማው ምንድነው? ፐርፐዙ ምንድነው? የንግግሬ ብሎ ማሰቡና እንትን ማለቱ አስፈላጊ ነው። ከዛ ደግሞ መቼ ነው ይሄን ማስተላለፍ ያለብኝ? እሱስ መቼ ነው ይሄ እንትን መድረስ ያለበት? እሱ ጋር ተቀባዩ ጋር ማለት ነው። መቼ ነው መናገር ያለብኝ? ታይም መምረጥ፣ ቦታ መምረጥ። ከዛ እንዴት ስትል ምን አይነት በነገራችን ላይ የተግባቦት ክህሎት ማለት ማውራት መቻል ብቻ አይደለም። መጻፍ መቻል አንድ ክህሎት ነው። ማንበብ መቻል አንድ ክህሎት ነው። ከዛ በነገራችን ላይ 35% ነው ይላሉ የቋንቋ ከሰዎች ጋር የሆነ ስትግባባ ምናምን ቋንቋ 35% ነው ይላሉ። ሌላው 65% ነው። እነዚህ የምታደርጋቸው ከድምጽ ውጭ ያሉ ኤክስፕሬሽኖች ማለት ነው። ፋሻል አለ፣ ይሄ እጅህን የምታንቀሳቅስበት አለ እና ላይክ እንዲህ አይነት ነገሮች 65% ይይዛሉ ይላሉ። ያ ማለት አንተ መናገር ብቻ ከሆነ እንትን እያደበርክ ያለው እነዛኞቹ ከሌሉ እነዚህ 65% ውስጥ ያሉት ከሌሉ ያ የተግባቡት ክህሎት ውጤታማ አይሆንም ማለት ነው። ሶ እንዴት ነው ይሄን መልእክቴን ማስተላለፍ ያለብኝ የሚለውንም በተቻለ አቅም እነዚህን አምስቱን መመለስና እነሱ ላይ ማዳበር ያስፈልጋል ብዬ አስባለሁ። ከዛ በተጨማሪ እንዳልነው ቅድም ሰዎች ካንተ ሰላም የሚሆኑለት ነው። በዛ ሰዓት ቁጣ ሊፈጠር ይችላል ምናምን ከሰዎች ጋር ስትግባባ ኤክስፔክቴሽን ደግሞ ያስፈልጋል። አይ እንዳልነው አዎም ሊሆን ይችላል። ያንን ኤክስፔክት ማድረግ ከሰዎች የሚመጣው መልስ ጥሩም መጥፎም ቢሆን አላዋቂ ሰዎች ሊያጋጥሙ ይችላሉ። ላንተ የሚሆኑ ሰዎች ላይኖሩ ይችላሉ። ከዛ አንፃር አንድ የቁርአን አያ አለ 50 ብዙ ጊዜ ይቀራዋል። وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما። እነዚህ የአላህ ባሮች በምድር ሲንቀሳቀሱ ትህትናን የተላበሱ ሆነው ነው። ከዛ እንደነዚህ አይነት ሰዎች ሲያጋጥሟቸው ቃሉ ሰላም ይላቸዋል። ሌላ ነገር ነው ሰላም ለእናንተ ይሁን። በዛ ሰዓት ካንተ የሚፈጠረው ቁጣ ከሆነ ለይሰ ሸዲዱ ይስራህ ነው አይደለ? ካንተ የሚፈለገው ቁጣህን ወይም ያችን በዛ ሰዓት የተፈጠረችውን ስሜት ኢሞሽን መቆጣጠር መቻል ነው። ጀግና የሚያደርግህ ያ ስለሆነ ማለት ነው። እና እዛ ላይ የተወሰነ መስራት ያስፈልጋል። ከዛ ግን ይሄን ሁሉ ነገር እያደረክ አሪፍ እኮ ነው አንተ ሐሳብህ የሚደመጥበት ቦታ ላይ ንግግርህ የሚደመጥበት አመለካከትህ የሚከበርበት ቦታ ላይ መዋልህና በተለይ እነዛ ሰዎች የምትወዳቸው ከሆኑ ሰየው ነው። ነገር ግን ሐሳብህ በማይሰማበት አመለካከትህ በማይከበርበት እንዲሁም ንግግርህ በማይደመጥበት ሰዓት ደግሞ ዝምታ የተሻለው አማራጭ ነው። ቦታ መምረጥ ያስፈልጋል። ቦታና ሲቹዌሽኖችን መምረጥ ያስፈልጋል። ለምሳሌ ኢምራን በጣም ሮቦት ምናምን ብሎ አይኑ ቀልቶ ምናምን መተህ ብታወራው ምንድን ነው ያለው? ቅድም ኪርክዚ ነው ያልከው። እሺ ኸይር። እሺ ያው ብዙ አንስተናል እንደ መጠቅለያ እና እንደ መፍትሄ ሀሳብ ቅድም አንስቼዋለሁኝ። እኛም ተመልካቾችም ከዚህ ቪዲዮ ከዚህ ፖድካስት አንድ ነገር እንውሰድ። የአንድ ነገር ምን ይሁን በግሌ ይሄ ኑሩት፣ ህይወትን ኑረው። አንዴ ነው የምንኖረው፣ ኑረው በቃ ማድረግ የምትፈልገው። ከዚህ በፊት ያነሳነው ሀሳብ አለ። አላህን ያስከፋ፣ ከዲን መስመር አይውጣ፣ ከዲን ፍሬም አይውጣ፣ ከረሱል ሰለላሁ ዐለይሂ ወሰለም ትእዛዞች አይውጣ፣ ግን ኑረው ሐያትህን። ማለት ማግኘት የምትፈልገውን ሰው አግኝ፣ መተዋወቅ የምትፈልገውን ሰው ተዋወቅ፣ መሞከር የምትፈልገውን ነገር ሞክር። ምን ያህል ነገራቶች ናቸው ሀሳባችን ላይ መተው መስራት ፈልገን ምናምን በይሉኝታ በሽም ፈርተን ምናምን የተው ናቸው። ወላሂ ሞክሩት፣ ወይ ትማሩበታላችሁ፣ ወይ ታሳኩትና ለቀጣይ ሰው እንተ ኤክስፒሪየንሳችሁን ትናገራላችሁ። በዛ በመሞከር ምንም የሚታጣ ነገር የለም። ሞክሩ። በዛች ፍሬም ውስጥ እየጠበቅን በአላህና በመልእክተኛው ትእዛዝ ውስጥ በዛች ፍሬም ውስጥ እየጠበቅን ወላሂ ኑሩ፣ ታተርፉበታላችሁ ኢንሻአላህ።
እሺ እኔ ጋር አጠር ያለ ነገር ለማስተላለፍ ያህል ከቅድሙ ጀስት ሪቫይዝ አድርገውና ቅድም ያልኳቸውን ፖይንቶች እናንሳ። መጀመሪያው ነገር ጀስት ሞክሩት። ኢምራን በቀን በደንብ አሁን አንስቶታል። አውሩት። ወይ አይነ ወይ አይ ወይ አሁን ካላወራችሁት በቃ ምንም የለም፣ የሚፈጠር ነገር የለም፣ ምንም ነገር የለም፣ ባዶ ነው የሚሆነው ማለት ነው። ምን ያህል ከዚህ በፊት ኮሜንቶች ላይ ያነበብኩኝ ነበርና ሰው የለም የት እናገኝ ይሉ ነበርና እናኗር እንዳነሱት ኦርጋናይዞች ላይ እንደዚህ የመረዳጃ ማህበሮች ላይ በክላስ ከሆነ ክላስ ሰዎችን ጀስት ሞክሩት። አብሽር ኢንሻአላህ እኛም ሀሳብ አለን፣ ሴሚናሮች የማዘጋጀት ኦፕን ፖድካስት የማድረግ ወሬ ብቻ ነው ፖድካስቱ ኢንሻአላህ ይሄ ኦዲየንስ መጥቶ በአካል ኔትወርክ ኢቨንቶች ይኖራሉ፣ ከዳዒዎች ጋር የሚገናኙበት ኢቨንቶች ይኖራሉ። ኢንሻአላህ ወደፊት ሰፋ እያለን ሾዎችም አሉ። ሐምዛ ኢንሻአላህ እና ሌላው ነገር በቃ ኢምራን መጀመሪያ እንዳልኩ ኦርጋናይዞች እንደዚህ ማሳደድ ነው። ብዙ ጊዜ እኛ ጋር አይመጣም፣ ሰው እኛ እንሂድ ወደዛ ነገር። ሌላው ምንድነው ሰው እኛ ስንሄድ እነሱ ጋር አሁን እነዚህ ትላልቅ ሰዎች የሚባሉ ሰዎች ከኛም ነገር ይፈልጋሉ። ገባ ሁሌኛ ፈላጊ ብቻ ሳይሆን ተፈላጊ ምን ነው ራሳችን ላይ በደንብ ይሆን ነገር እንስራ። ያ ነገር ላይ በደንብ ፎከስ እናድርግ። ከሰው ጋር ሲሆን ህይወት ያምራል። በአንድ ንግግር ለዝጎ ንግግሬን አንድ ሰው ተጠየቀ each one is the best the road or the goal አላቸው ተባለ። የቱ ነው አሪፍ? እንዴት ነው ችግራል? አረ ችግር የለውም። ለሌሎች ካሜራችን ማራባሲ ተጠየቀ which one is the best the goal or the road ተባለ። አረ ኢምራን ላውራበት በኋላ ወራላ እዛ ጋር ተቀምጠን እናወራለን። ድርገምላው ሶስት ሱና ላርገለ የሚያደርግ ማይክ እናመጣለን ከዚህ በኋላ። አረ አላህ ብላች እንደ ፓርላማ በእንግሊዘኛ አዛም ያደርጉኝ ልጆች ናቸው ጀማ ለዛ ሶስት ሱና ላርገላችሁ which one is the best the goal or the road ተባለ። ተጠየቀ የቱ ነው በጣም አሪፍ መዳረሻችን ሰክሰሱ ነው ወይስ መንገዱ ነው ተጠየቀ። እንዴ ሪፕላይድ the partner አላቸው አጋርህ ነው መንገዱ ናቸው በቃ ያጀማ ከማን ጋር ነው ያን ነገር ያደረጋችሁት ነው የት ቦታ ሰክሰስ ደረስኩኝ ሳይሆን ከማን ጋር ላይፍ አለፍኩት ነው የሚለውና just ሞክሩ ታውቃቸው ያ አላህ ያበደ ላይፍ ይኖራል ኢንሻአላህ። አንድ ነገር ማለት እችላለሁ እዚህ ጊዜ ተቻልክም ዛሬ ቶሎ ካልጨረስን ችግር ነው። እንትን ከዘጋ ነው አይቀር በአንድ ዱዓ ብንዘጋው ደስ ይለኛል ብዬ ነው። ሁሌም በመጀመሪያ ይሄን ፍርሃትህን ምናምን በቃ መተው ከፈለክ የምር ዱንያ ጠፊ መሆኗን እኮ ማሰብ በቂ ነው እንደኔ ማለት ነው። የሆነ ከዱንያ ምንም የምታተርፈው ነገር እንደሌለ ካመንክ ዱንያ የሆነች በቃ ኢምንት እንደሆነች ካሰብክ እነዚህ ፍርሃቶችህ ምናምን በረው ይጠፋሉ። ከዛ ህይወትህን በደቂቃዎች ጀናዛ ትባላለህ። እሱን ካሰብ አሁን ይሄን ሰውነት አፈር ይበላዋል አይደል? አማር ይለኝ አሁን ይሄን ጎሮሮ አፈር ይበላዋል እና የዛኔ በቃ ህይወትህን መኖር ትጀምራለህ። ፈታ ብለህ ነው የምትኖረው። ምንም አይነት ፍርሃት የለብህም ምናምን እና ዱዓ ወሳኝ ነገር ነው። እንዲህ አይነት አጋጣሚ ሁሌም ቢሆን ዱዓ መፍትሄ ነው። ሁሌም ከመናገራችን በፊት ፍርሃት ሲያስቸግረን ሊሆን ይችላል። የምንናገረውን ሳናቅ ስንቀር ወይ ለመናገር አስበን የምንለው ነገር የሆነ የሚጨበጥ መስሎ ማይታየን ከሆነ እንላለን እኮ አይደለ? ረቢ ሽራህ ሊ صدري ويسر لي امري واحلل عقدة من لساني يفقهوا قولي። ይሄን ሁሉ ካልክ በኋላ ግን ሱብሃንክ ላ ዒልመ ለና ኢላ ማ ዐለምተና። ንግግሬን ልቤን ታሳምርልኛለህ፣ ገር ታደርግልኛለህ። ነገር ግን አንተ ካላሳወከኝ ነገር ውጪ እኔ እውቀት የለኝም። ካሳወከኝ ነገር ውጪ እውቀት የለኝም። ይሄ መፍትሄው ይመስለኛል የትም ቦታ ስንሄድ ማለት ነው። በጣም አሪፍ። ውድና የተከበራችሁ ተመልካቾቻችን እንደ ሀሳብና እንደ አፍሪካ ቲቪ ያፈራናችሁ የተወደዳችሁ የምናፍቃችሁ የተከበራችሁ ቤተሰቦቻችን እንደ ሀሳብ ፖድካስት የዛሬው ኤፒሶዳችን መተዋወቅ ላይ ኮሚኒኬሽን ስኪል ላይ ሰዎችን መተዋወቅ ላይ ደፈር ብሎ ሀሳብን በነጻነት መግለጽ ላይ ያጠነጠነ ነበር።
ሀሳባችሁን በነጻነት ተናገሩ፣ ከሰዎች ጋር ተዋውቁ፣ ዞር ዞር በሉና አካባቢያችሁ ላይ ያሉትን ቻሪቲ ኦርጋናይዜሽኖች አንዳንድ ኢቨንቶች ሲዘጋጁ የምታከብሯቸውን የምታደንቋቸውን ሰዎች ብቻ ውስጣችሁ ያለውን ነገር ተናገሩ በሚል ርዕሰ ጉዳይ ስናወራ ነበር። ፍርሃት ኖርማል ነው በነገራችን ላይ አሁን ሲያነሳ ነበር። አላህ ሱብሓነሁ ወተዓላ ነቢ ሙሳን አለይሂ ሰላም ከሃሩን ጋር ሂዱና ወደ ፊርዓውን ተናገሩ ሲላቸው ቃላ ረበና ኢነና ነኻፍ አላንፈራለን ጌታችን አለ። ግን በቃ የምትናገሩትን ነገር ለዩ አላቸው። እዛም ፈቁላ ለሁ ቀውለን ለይነን ለዘብ ብላችሁ ተናገሩ እኔ ከእናንተ ጋር አለሁ አብሽሩ ሂዱ አላቸው። ፍርሃት ኖርማል ነው። ግን በፍርሃት ውስጥ ተውጦ እስከ መጨረሻው ድረስ ፍላጎትን አለመናገር፣ መተዋወቅ እየፈለጉ ከሆኑ ሰዎች ጋር አለመተዋወቅ፣ መናገር እየፈለጉ አለመናገር ብዙ ነገር ያሳጣልና ፍርሃታችሁን ዋጥ ጫን እያደረጋችሁ ኢጓችሁንም ያዝ እያደረጋችሁ መናገር የምትፈልጉትን መግለጽ የምትፈልጉትን ሀሳብ በነጻነት ግለጹ፣ ከሰዎች ጋር ተዋውቁ፣ ዞር ዞር በሉ ብለናል። በዛሬው ኤፒሶዳችን መግቢያ ላይ የረሳናቸው በርካታ ሀሳቦች አሉና ሀሳብ አልተሰቀለም። ዛሬም ያሲን ሀሰን እያልን ነው። ዛሬ እንግዲህ 10 ኤፒሶድ ላይ ደርሰናል። የአይመንን ፈለግ በጣም እየተከተልክ ነው ያሲን ሀሰን፣ አላህ ይድረስልህ። ከዚህ በኋላ ኃላፊነቱን አንተ ተወስዳለህ። እኛ እንቀበለው እንዴ ይሄ ነገር? አይ በቃ ከዚህ በኋላ ኡዚነ ሊለዚነ ቃተሉ ነቢያነ ሙስሊሙ ነው እንደ ሀሳብ የሚል ኢንሻአላህ በቅርቡ እንሰቅላለን ብለን እናስባለን። ፕሮግራማችን ስፖንሰር ያደረገልን አልጀዘሪ መሀል መጀመሪያ ላይ ስላልተናገርን በጣም ይቅርታ እንጠይቃለን። አልጀዘሪ ኢንተርናሽናል ኦንላይን የአረበኛና የቁርአን ማዕከል ባሉበት ቦታ ሆኖ ስልኮትን ብቻ በመጠቀም ኦንላይን ቀጥታ ኡስታዝ ተመድቦላችሁ ብቁ የሆኑ ኡስታዝ ተመድቦላችሁ አረበኛ ትምህርታችሁንም የቁርአን የማንበብ ችሎታችሁንም መማር ማዳበር ከፍ ማድረግ ትችላላችሁ ይለናል አልጀዘሪ ኢንተርናሽናል ኦንላይን የቁርአንና የአረበኛ ትምህርት ቤት። 0900715101 እየደወላችሁ አሊያም ደግሞ ስልክ ቁጥሩን ስልካችሁ ላይ ሴቭ አድርጋችሁ በኢሞ በዋትስአፕ በቴሌግራም መቅራት መማር ማንበብ ትችላላችሁ ይለናል አልጀዘሪን። እጅግ አድርገን እናመሰግናለን። እስከዚህ ሰዓት አልጀዘሪ ለተሻለ አቀራር ስለረሳን ይቅርታ፣ ድንጋይ መያዝ ካለብን ይቅርታ። አልጀዘሪን እጅግ አድርገን እናመሰግናለን። እንደ ሀሳብ ፖድካስትን በጣም ደመቅ እያደረገልን ነው። እንግዶች እየጋበዝን ከፍ እያለልን ነው። 10,000 ሰብስክራይብ ገብተናል ያ ጀማ። ረሳ ወላሂ 10,000 ሰብስክራይብ ቀጣይ እንትን እንላለን በየ ነበር 10,000 የኢምራን እናት ውዶች ትላለች። ውዶች ናቸው ወላሂ። ፎሎወርና ኮሚኒቲ ይለያያል ይላሉ አይደል? አላህ ኮሚኒቲ 10,000 ወርቅ የሆኑ ሰብስክራይበሮች ወላሂ አትወዷቸውም እንዴ? በጣም 10,000ዎቹን በጣም ነው የምናመሰግነው። ለሌሎች ደግሞ ፖድካስቱ ላልደረሳቸው ሰዎች በደንብ ሼር እያደረጋችሁ ሰብስክራይቡንም ቪውንም ላይኩንም ሼሩንም ከዚህ በላይ ከፍ እያደረግን በጣም ምርጥ የሆኑ እንግዶችን አሪፍ የሆኑ ሀሳቦችን ከናንተ እገዛ ጋር ከአላህ መሺአና ከናንተ እገዛ ጋር ከፍ እያልን ወደፊት እንቀጥላለን። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን በአንድ ድምጽ እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ትወዱናላችሁ ማለት ነው። እኛም እጅግ አድርገን እንወዳችኋለን፣ እናከብራችኋለን። እስከ ቀጣይ ሳምንት ክፉ ሳይነካችሁ ሳትጎሉ ሳትቀንሱ ቀጣይ ሳምንት በሌላ ርዕስ በአዲስ እንግዳ እንገናኛለን። ነስተውዲዑኩሙላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።